ዜድዬ የሚያጸድቅ እግዚአብሔር ነው አይደለ? ያው አሁን ትሰሚያለሽ። ቆይ እግዚአብሔር ነው የሚያጸድቅ እግዚአብሔር ነው አይደል? የሚያጸድቅ እግዚአብሔር ከሆነ ብለህ የምታምን ከሆነ እግዚአብሔር ሲያጸድቅ ምን አገኘ? በመጽደቅ ማለት ነው። በመጽደቅ ምን አገኘ? በጀስቲፊኬሽን ምን አገኘ? ሰላም ላንተ ይሁን አዳምዬ፣ ሰላማችሁ ይብዛ። ሁላችሁ እዚህ ያላችሁ ሰላም ሰላም፣ እንደምን አለ? የጌታ ጸጋ ይብዛላችሁ። በጣም ሰላም ነኝ። ክብር ለኢየሱስ ሲሆን አይ ቲንክ በጽድቅ ምን አገኘህ ነው የጥያቄ አዳምዬ? ምንድን ነው ኮዝ የሚያደርገው? ኮዝ ኢፌክት አለው መጽደቅ ማለት ነው። እግዚአብሔር ለምሳሌ ሲያጸድቅ ፍርድ ቤታዊ ነው አይደለ? ዲክላሬሽን ነው። ያ ዲክላሬሽን ምን ኮዝ ያደርጋል? ወይ ኢፌክት አለው? ኮዝ አለው? ምን አለው? እንግዲህ በወንጌል አማኞች ዘንድ ያው የታወቀ አስተምሮ አለ በዚህ የጽድቅ ወይም ጀስቲፊኬሽን የምንለው ሀሳብ ላይ ጽድቅ የተደረገ ያለቀ ስራ ነው ብለን እናምናለን። በመስቀል ላይ የተሰራ ስራ ነው ብለን እናምናለን። ትናንትናችንን አመላካች ነው ብለን እናምናለን። በክርስቶስ ሆነን የተደረግነው ነው ብለን እናምናለን። እኛን ይዞ በመስቀል ላይ ሲሰቀል የተገኘ በመሰቀሉ ምክንያት የተገኘ የመስቀሉ ስራ ውጤት ነው ብለን እናምናለን። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 5 ላይ በደሙ እንደጸደቅን ይናገራል። የሮሜ መጽሐፍ ምዕራፍ 3 ቁጥር 23ም ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ይልና ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ጽድቅ የጸጋ ውጤት ነው። ጸጋ ማለት ነጻ ስጦታ ነው። ሁሌም የምናነሳው የአንደኛ ቆሮንቶስ ምዕራፍ 6ም ሀሳብ እንደዛው አመላካች ነው። ቁጥር 11 ላይ ታስታውስ እንደሆነ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል። ስለዚህ አንድ ጊዜ ፈጽሞ በማቅረብ ዕብራውያን 10:10 ላይ የተጻፈው የክርስቶስ ኢየሱስን ስጋ ክርስቶስ ኢየሱስ በስጋው በኩል አንድ ጊዜ ፈጽሞ በማቅረብ እንደተቀደስን ይናገራል። ስለዚህ ጽድቅ ወይም ደግሞ ይሄ ጽድቅ የምንለው የቅድስና ህይወት ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ እኛ እንደተቆጠረልን ያው እንደምታውቀው ኢንፊውዝድ የሚለውን እንትን እናደርጋለን እና በዛ በክርስቶስ ኢየሱስ ስራ እንደ ተሰራልን አምነን የምንገባበት ህይወት ነው። ትናንትናችንን ሙት የነበርነውን ወደ ህይወት የቀጠለበት ህይወት የሰጠን መንገድ ነውና የጽድቅ ህይወት በዚህ እናያለን ማለት ነው። አዳም ኢንፊውዝ የምታምነው መሰለኝ የቃላት ስህተት ይሆናል። ኢንፊውዝድ ሳይሆን ኢምፒውት ነው መሰለኝ። ኢምፒውትድ ማለት ነው። ሶሪ ኢምፒውትድ ማለት ግን እዚህ ጋር ግን አሁንም አልለከርከንም ዜድዬ። እንትን ያልከውን አሁን የተናገርከውን በሙሉ እኛ የምንቀበለው ነገር ነው። በክርስቶስ ኢየሱስ ተቀድሰናል ምናምን እንዳለ የተናገርከውን ነገር በሙሉ በጸጋው ድነናል ምናምን የሚለው ሁሉንም እንቀበለዋለን። አሜን። እኛ ግን ማወቅ የምንፈልገው ምን መሰለህ ዜድዬ፣ ማወቅ የምንፈልገው ለምሳሌ እግዚአብሔር ኤሊያን ራይቸስነስ ነው የምትሉት እናንተ፣ ወይ ደግሞ ይሄ ከእናንተ ውጭ የሆነ ፎሬንዚክ የሆነ ጀስቲፊኬሽን አላችሁ አይደለ? ታውቃለህ፣ አስተምሮ ፎሬንዚክ የሆነ ጀስቲፊኬሽን ነው። ግን ለምሳሌ እንደዚህ ብዬ ልጠይቅህ፣ እውቀት ያለው ሰው አዋቂ ይባላል። የእውቀት ባለቤት የሆነ ሰው አዋቂ ይባላል። የእውቀት ባለቤት የሆነ ሰው ባለቤት ሲሆን የእውቀት ባለቤት ሲሆን አዋቂ ይባላል። የገንዘብ ባለቤት ከሆነ ደግሞ ባለሀብት ትሏል አይደለ? አንተ ጋር ኤሊየን ራይቸስነስ ካልክ አንተ ጋር ጽድቅ ከሌለ ለምንድን ነው ጻድቅ የምትባለው? አንተ የለህማ ጽድቅ በሌለህ ነገር አንተ እኮ አይደለም። አንተ እኮ አሁን አየህ ያንተ ሲሆን እንደዛ ትላለህ። አሁን አንተ እኮ ያመጣው ጥያቄ እኮ ማን ነው ምሳሌ እኮ ቆንጆ ምሳሌ ነው። አየህ እኛ እኮ ተቆጥሮልን ነው። እኛ የለንም እኮ በሌለን ነገር ይሄ የኔ ነው ማለት አንችልም። እኛ በክርስቶስ ኢየሱስ ነው የሆነው። ስለዚህ ጻድቅ ልትባሉ አትችሉም ማለት የጽድቃችን ምንጭ ነው። አይወላ አሁን እኔም ብትጠይቀኝ ጽድቅ ምንድን ነው ብትለኝ ክርስቶስ ኢየሱስ ነው እልሃለሁ። አየህ በቃ የለኝማ እኔ አሁን በእግዚአብሔር ፊት ልቀርብበት ጀስት ማለት
ይቅርታ አድርግልኝና ዜዶ፣ እኔ እኮ መሰለህ የክርስቶስ ጽድቅ ባለቤቱ ብትሆነው ገንዘብ ብታደረገው ኖሮ ጻድቅ ነኝ ብትል ሜክ ሴንስ ያደርጋል። አሁን ግን አንተ ጋር የለም እኮ። እንዴት ነው ይሄ? ምን ማለት ነው እንዴ? የክርስቶስ ጽድቅ በክርስቶስ ጽድቅ ጸድቅ ያለ እያልኩኝ አንተ ጋር የለም ትለኛለህ እንዴ? ይህንን እንትን አስተምህሯችሁ ማለት ነው። አንተ ባለቤቱ አትሆንም አይደል? ነው ኤልያን ስንል እኮ እንደዛ እያልን አይደለም። በአንተ ውስጥ የለም አይደል? ማን ያለ? ምን ማለት ነው? ጽድቁ በአንተ ውስጥ አለ። አስረዳው። አንተ ምን ማለት እንደሆነ እሱን አስረዳው። እሺ ላስረዳ። ወንድሞቻችን ሲነግሩን በእነሱ ውስጥ የክርስቶስ ጽድቅ እንደሌለ ይናገራሉ። ግን ኢምፒውትድ እንደሚቆጠርላቸው የክርስቶስ ጽድቅ ለእነሱ እንደሚቆጠርላቸው እንጂ በእነሱ ውስጥ አይደለም የክርስቶስ ጽድቅ ያለው። በአንተ ውስጥ የሌለ ነገር ደግሞ አንተ እንዴት ጻድቅ ተብለህ ትጠራበታለህ ብዬ ነው እየጠየቁኝ ያለሁት። አንተ ውስጥ የለም፣ አንተ ጋር የለም። አንተ ባለቤቱ አይደለም። ባለቤቱ ስላልሆነክ ብዙ ጊዜ ተደጋግሞ የሚነገር ነገር አለ። ኢቭን ራሱ አብ ሲመለከት እኛን አይመለከተንም። እኛ ጀስቲፋይድ የሆነ ሲነር ነን፣ ጀስቲፋይድ የሆነ የጸደቅን ኃጢአተኞች ነን። ስለዚህ እኛን አይመለከተንም። በክርስቶስ ነው የሚመለከተን። እኛን አያየንም እኮ ነው። እንከለላለን፣ ከቨር ያደርገናል ምናምን ተብሎ ነው የሚነገረው እንጂ ያ የክርስቶስ ጽድቅ ስራ በእኛ ውስጥ ነው እኛን ቀድሶናል ብላችሁ አትናገሩማ። ዘዴ እሱን ነው ምናምን። እሺ አየህ፣ አሁን ይሄ ምናልባት እንግዲህ ወይ አዳም የአንደርስታንዲንግ ጉዳይ ይሆናል እንጂ አየህ፣ እኛ ስንነሳ ለእኛ ክሬዲት ተደረገልን፣ የክርስቶስ ኢየሱስ ስራ ለእኛ ክሬዲት ተደረገልን ብለን መጀመራችን የለንም የሚል ሀሳብ ሰጥቶ ከሆነ እኔ አላውቅም። ኢምፒውትድ እኮ ስንል እኮ ወይም ደግሞ ለምሳሌ የጀስቲፊኬሽናችን ያገኘነው ጀስቲፊኬሽን ኢምፒውትድ ነው ብለን ስንል እኮ መጽሐፍ ቅዱሳዊ ነው። አየህ ምን ማለት ነው ካልከኝ፣ መጽሐፍ ቅዱሳዊ ስትል ምንድን ነው ማለት ነው ብለህ ካልከኝ፣ በእኔ ስራ ከሚለው አንጻር ነው እንጂ የሚታየው ማለት በእኔ ስራ አይደለም። ክሬዲት ተደርጎልኝ ነው ትላለህ እንጂ እኮ የለኝም አይደለም የምትለው። ለምሳሌ አሁን አንተ ጸድቀሃል ወይ ስትለኝ አዎ እልሃለሁ። አየህ አዎ ካልኮ የጽድቅ ህይወት አለህ ወይ ስትለኝ አለኝ እልሃለሁ። አየህ አሁን ከዚች በኋላ ባለችው ነው የሚመጣው። እንዴት አገኘው ስትለኝ ግን ተሰርቶልኝ ተቆጥሮልኝ ብዬ ክሬዲት ነው እልሃለሁ። አየህ በእኔ ስራ ያገኘሁት ልደምረው የሚችለው ነገር የለኝም ከሚል መንፈስ ነው እኔ የምናገረው ማለት ነው። አየህ ስራውን ለክርስቶስ ኢየሱስ በመስጠት ስለምነሳ ነው። አሁን ለእኔ እንትን ነው የሚለው ይሄ ፎረንሲክ የሚለው አንተ ብዙ ስትጠቀማት ትሰማታለች። የእኛ በተለይ ይሄ ሌጋል ነው ወይ ደግሞ ሌጋል ዲክሌሬሽን ነው። እኔ ስለማልችለው ሌጋል ዲክሌሬሽን ፎረንሲክ የሆነ ዲክሌሬሽን ተደረገ። ምን የሚል ኢምፒውትድ ተደርጎ ምን የሚል በክርስቶስ ኢየሱስ ምን ሆኗል? ነፃ ሆኗል። አየህ ዋጋው ተከፍሎለታል። ለምሳሌ ተተለስታ የሚለው የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለው ተፈጸመ ሲል ክርስቶስ ኢየሱስ በመስቀል ላይ ተፈጸመ ሲል ያንን ጳውሎስ ወስዶ የቆላስይስ መልእክት ምዕራፍ 2 ቁጥር 14 ላይ የዕዳ ጽሕፈታችንን በመስቀል ላይ ደመሰሰው አለ። አየህ ስለዚህ እኔ የሰራሁት ነገር የለም፣ እኔ ግን የተደረገልኝ ነገር ግን አለ። አየህ ያ ተፈጸመ ተተለሳ የሚለው የዕዳ ጽሕፈት የሚለውን የ214 ቆላስይስ 214 ለእኔ ህይወት ተፈጸመ። ለዚህ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን፣ አየህ ጽድቅ ይሄ ነው፣ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ኃጢአት አደረገው። ስለማን? ስለኛ። አየህ እኛ የምናየው እያንዳንዱን ነገር በተለይ ተደርጎልናል ብለን የምንላቸው ነገሮች ሁሉ የምናየው ከክርስቶስ ኢየሱስ ስራ አንጻር ነው። አዳምዬ እኛ የለንበትም የሚል ሀሳብ ነው በቃ ምን ከተው ሁልጊዜ እንግዲህ ይሄ አይ ልክ አይደለም እኛም እኮ አለንበት የምትል ከሆነ አዳምዬ ልታሳየት ይችላል። ግን እኔ አሁን አልቲሜት መረዳት ምንድነው ብትለኝ ይሄ ነው። የትኛውን ፕሮቴስታንት ጽሑፍ አምጥተህ
እኛ ውስጥ የክርስቶስ ጽድቅ በእኛ ውስጥ አለ፣ ገንዘቡ ባለቤቱ ሆነናል፣ ገንዘብ አድርገነዋል፣ በእኛ ውስጥ አለ የሚል ካሳየኝ በቃ ሁለተኛ እዚህ ነገር ላይ ፕሮቴስታንቶችን ላለመጠየቅ በእኛ ውስጥ ማለት ምንድን ነው? አዳም አም ሶሪ ወንድምነት ታውቃለህ፣ አንተ ቤት ስለሆነ ነው የገባሁት። አሁን እኔ ብዙ ቦታ አልገባም፣ ምክንያቱም ጭቅጭቅ ስለጠላው ማለት ነው። እኔ የምችላትን ነገር ቀርቤ በምችልበት ሰዓት እንትን አድርጌ መውጣቱን ፈልገው እና አሁን ስለማከብርም ነው የገባሁት። ምን ማለት ነው ስላልገባኝ ነው። አንተ አሁን የምትላት ሀሳብ እስቲ በደንብ አብራራልኝና እኔም ደግሞ መጽሐፍቶችን ማጠገቤ ስላሉ እኔም አይታይ ትላካቸው። ምን ማለት ነው የፈለግከው አዳሚ? ብዙ ጊዜ ካቶሊካውያን ምን ብለው ይገልጹታል መሰለ? ኤሊያን የሚለውን ነው አንተ ማብራራት የፈለግከው? ዋይ ኤሊያን የሚለውን ነው? ምን ኤሊያን የሚለውን ነው? ጽድቃችን ጀስቲፊኬሽን፣ ኤሊያን ጀስቲፊኬሽን የሚለውን ሀሳብ ነው የፈለግከው? ኤሊያን ራይቸስነስ ውጭ የሆነ ከፎረንዚክ ውጭ ነው እሱ እኮ። በነገራችን ላይ ራይቸስነስ ይሄ መቀደስ የሚለውን ሀሳብ ከሆነ እሱ ሌላ ከሆነ አደ አሁን ስለ ጀስቲፊኬሽን የጠየቀ ኢቨን እሱ ራሱ አሁን ኮንትራዲክት ያደርጋል። እሱ ጋር ቀለም ክርክሬ አንተ ምን ክሌም አደረግክ መሰለ? አይ በእኛ ውስጥ እኮ አለ የክርስቶስ ጽድቅ በእኛ ውስጥ አለ ብለህ አልክ። እንደዛ ብሎ ያለ ማንኛውም የፕሮቴስታንት ጽሑፍ ካሳየኝ እኔ በቃ ሁለተኛም ራሱ ሼምፉል የሆነ ነገር ነው ያደረኩት እኮ ከአንተ። ይኸውልህ አሁን ምን መሰለህ እኮ እሺ፣ እሱን ግልጽ ላድርግልህ። አሁንም ግልጽ ላድርግልህ። ይኸውልህ አሁን ከአንተ ውስጥ የሚለው ለምሳሌ እኛ ስንል ልክ እንደ ቨርዲክት ነው አይደለም? አንተም እንደምታውቀው ዲክላሬሽን ነው። ቨርዲክት ላይ አሁን ለምሳሌ ኮርት ላይ አንድ ሰው ቀርቦ ዲክሌር ሲደረግ በሚያገኘው ህይወት በሚያገኘው የመብት ነፃነት እንደሆነ ሁሉ ለምሳሌ ያ ዲክሌሬሽን ነፃ ነው ከተባለበት ሰዓት ጀምሮ ዲክሌርድ ነው የሆነው። ያ ሰው ነፃ ነው የሆነው ማለት ነው። አሁን ከእንደዚህ አይነት ሀሳብ ጋር ነው የምናያይዘው። ያንን የምናደርገው ለምንድን ነው ካልክ፣ ለምሳሌ ከውስጥ ነው ጽድቅ ብለህ የምትል ከሆነ አሁን እሱ ሀሳብ ከሆነ ምናልባት ግራም ያጋባ ወይ ደግሞ ለመጠየቅ የፈለግከው እኛ የገባንበት እንጂ ከኛ የወጣ ጽድቅ የለም የሚለውን ሀሳብ ከሆነ የፈለግከው፣ አየህ በስራ እኛ ብለን የምንቆጥረው የለንም ነው። እኛ ግን የገባንበት ጽድቅ ግን አለ። የክርስቶስ ጽድቅ ለእኛ አየህ ኢምፒውትድ የሆነ ለእኛ የተቆጠረልን ጽድቅ አለ። እኛ ግን ከእኔ ነው የወጣው ብለን የምንለው ስለ ስራዬ ነው ብለን የምንለው ነገር የለንም ነው ምንድነው? አዳሚ እንግዲህ ይሄኛው መልሶት ከሆነ ስቲል ራሱ ይኸውልህ አሁን እኔ ጸድቅ ያለው ብሎ ለመናገር አንድ ሰው ሜታፊዚክ የሆነ ጸድቅ ያለው ብሎ የሚናገር ሰው ከሆነ የዛ ነገር ባለቤት መሆን አለበት። የዛ ነገር ባለቤት በምንም ኢንሄሪትም አድርጎት ይሁን ከየትም መጥቶ እሱ ጋር ግን መገኘት አለበት ወይ በሆነ በሪሌሽን የሚሆን በምንም አይነት መልኩ እሱ ጋር ሲገኝ ነው ጸደቀ ተብሎ ሊነገርለት የሚገባው። አለበለዚያ ግን ሜክ ሴንስ አያደርግም። እኔ ሜክ ሴንስ ከማድረግ ካለማድረግ ጋር ነው እያያሱት ያለሁት። ሜክ ሴንስ አያደርግም። አሁን በኦርቶዶክስ፣ በካቶሊክ፣ በኢስተርን ኦርቶዶክስ፣ በኤሲሪያን ኦርቶዶክስ እንደዚህ አይነት ነገር የለም። በቀጥታ ሰው ለምሳሌ አጽዳቂ እግዚአብሔር ነው እንላለን። አጽዳቂ እግዚአብሔር ነው። እግዚአብሔር ለምሳሌ አንተን ጻድቅ ብሎ ሲጠራ ልክ እግዚአብሔር ብርሃን ይሁን ብሎ ሲል ብርሃን እንደሆነ አንተን ጻድቅ ብሎ ሲል ትጸድቃለህ ብለው ነው በቤተ ክርስቲያናችን አስተምሮ። ልክ ብርሃን ይሁን ሲል ብርሃን እንደሚሆን ጻድቅ ብሎ ሲል የዛን ዲክሌር ሲያደርግ ትጸድቃለህ። ያ የኢየሱስ ክርስቶስ ጽድቅ የአንተ ኢንፊውዝድ ይሆናል። አንተ ገንዘብ ይሆናል። የአንተ ባለቤት ትቀደስበታለህ። አሁን በፕሮቴስታንቱ ደግሞ ፎሬንዚክ ነው። እስቲል ራሱ ለአንተ ዝም ብሎ ይቆጠርልሃል እንጂ በአንተ ውስጥ ያ ምን ይላሉ መሰለ ጀስቲፋይድ ሲነር ይላሉ። እስቲል አልተቀደስክበትም፣ ለአንተ ገንዘብ አልሆነም። የአንተ ገንዘብ ያልሆንክበትን ነገር እንዴት ማን ነው እንደሱ ያለው? ማን ነው እንደሱ የሚለው? አለ የምትለኝ ፎሬንዚክ ካልሆነ ከዛ ውጭ አለ የምትል ከሆነ ትልቁ ላይ ነህ። ዜድዬ ሰዓት እንሰጣለን። ስታገኘው እኔ አሁን ይኸውልህ አይደለም እኮ እኔ ምንም እኮ መፈለግም አያስፈልገኝም። አዳሚ አሁን አንተ ኤሊያንን የተረዳበት ኤሊየን የሚለውን የተረዳበት መንገድ ነው። ኤሊየን ስንል እኛ የእኛ ኢትስ ናት አወር ኦውን እያልን ነው አዳሚዬ። ኢትስ ናት አወር ኦውን
ኤክስተርናል ቱ አስ ቃየ ከውጭ የሆነ ነገር ነው። ኢትስ ናት አወር ኦን ከኛ የሆነ ነገር አይደለም። ኤክስተርናል ከኤክስተርናል ነው። ኤክስተርናል ብለን ስንል ምን ማለታችን ነው? እንደ ክራይስት አለውን በክርስቶስ ብቻ አይደለም። እምነታችን ራሱ በክርስቶስ ብቻ ነው ወይም በክርስቶስ ብቻ የሚል ሀሳብ አለ። አየ በክርስቶስ ብለን ነው የምንለው እኛ። ለምሳሌ ጽድቅ በማን አገኘ? በክርስቶስ። አየ ስራው የተሰራው የት ነው? ኤክስተርናል ነው። እኛ ያወጣ ነው፣ እኛ የሆነው፣ እኛ የቆረጥነው የፈለቅነው ነገር የለንም ነው። ኤሊየን ጀስቲፊኬሽን እኮ አዳምዬ ወይም ደግሞ ይሄ ኤሊየን ራይቸስነስ የምንለው እኮ ከዚህ ውጭ የሆነ እኮ አይደለም። አይ ሲነር ነው። እኛ ያዋጣ ነው ነገር ካልከኝም እኔ ደስተኛ ነው። እኛ ያዋጣ ነው አዳምዬ፣ እኛ ያዋጣ ነው። የኤፌሶ መጽሐፍ ምዕራፍ 2 ቁጥር 1 ላይ እንደተጻፈው ኃጢአትና በደል ነው እኛ ያዋጣ ነው። አይ በኃጢአትና በበደላቸው ምክንያት ሙታን ሳላችሁ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ። አየ ምንድነው ያዋጣው? የሰው ልጅ ምንድነው ያዋጣው? ኃጢአትና በደል ነው፣ ሞት ነው ያዋጣው። አይ ስለዚህ ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ የሚያክል ለሰው ልጆች ጽድቅ የሰጠ ማንነት የለም። ሰዎች ሊያገኙት የሚችሉ ጽድቅ ከክርስቶስ ኢየሱስ። ስለዚህ ከውስጥ ከእነሱ የሆነ ነገር የለም። ኤሊየን ነው ስንል የእኔ ጥያቄ ግን እኔ እኮ ትክክል የመጣ ነው እኔ ዜድዬ እሱ ጋር ምንም ሆኖ ታዲያ ግራ የሚያጋባው ብዬ እኮ ነው እኔ እየጠየቅኩ ያለሁት እኮ እኔ አንተ ያ የክርስቶስን ጽድቅ ኢንፊውዝድ አልሆነም ወይ ደግሞ የአንተ ገንዘብ አልሆነም፣ በአንተ ውስጥ አልጎም የክርስቶስን ገንዘብ አላረከውም ያን ጽድቅ እያልኩ ነው እኮ ተቆጠረልና ለምን እሺ ትክክል ኤግዛክትሊ መቆጠር ነው እንጂ ያንተ አልሆነም እያልኩ እኮ ታወጣልኛለህ። እሱን ምን እናድርገው? እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 7 ላይ ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሎ እሱ ጋር ቆይ አማንዬ እሱ ጋር እሱ ስለ በጽድቅ ስለመመላለስ ነው እኔ እያልኩት ያለው ጀስቲፊኬሽን ላይ ነው። ከይቅርታ ጋር ቆይ የመጀመሪያው ኢኒሻል ጀስቲፊኬሽን ላይ ነው እንጂ ወደዛ መሄድ አልፈለኩም። ቆይ የሁለተኛ ቆሮንቶስን እናንብበው አዳምዬ ታነብልኛል እኮ የክርስቶስ ጽድቅ እንድትሆን አንብበው። እሺ አንብበው። አይነበብ አለ እሺ አንዴ ላውጣውና ነው ማለት እንትን ቢያስ የኔ ግን ጥያቄን ተረድተኛል? ከይቅርታ ጋር ኦነስት ለመሆን አዳምዬ በጣም ልረዳው ጥረት እያደረኩኝ ነው የጠየቀኝ። ምክንያቱም ደብለቅለቅ ያሉ ነገሮች ስለሆነ የጠየቀኝ ሀሳቡን ሙሉ ላገኛቸው። አሁን የኤሊየን ጀስቲፊኬሽን ልንገርህ፣ እኔ መቆጠር እንደምትሉ አምናለሁ። መቆጠር ማለት ፎሬንዚክ የሆነ ማለት ነው። ትራንዛክሽን አለ ትራንዛክሽን አለው። ልክ የአንተ ኃጢአት ለክርስቶስ ይቆጠራል፣ የክርስቶስ ጽድቅ ደግሞ ለአንተ ይቆጠራል። መቆጠር ማለት ነው ትራንዛክሽናል የሆነ መቆጠር አለ። ልክ አሁን አንተ ልክ እንደ ባንክ እንትን አድርገውና እንደ ክሬዲት ካርድ አድርገውና ክሬዲት ካርድ ስከፍል ለአንዱ ትራንዛክሽን ይለዋወጣል። ትራንዛክሽን መለዋወጥ አለ። እሱን ታምናላችሁ። እኔ እያልኩ ያለሁት በአንተ ውስጥ ግን ያ ነገር ኢንፊውዝድ አልሆነም። በአንተ ውስጥ ከሌለ እንዴት ብለህ ነው አንተ ጻድቅ ተብለህ የምትጠራው እያልኩ። በአንተ ውስጥ የሚለው ከየት የመጣ ነው? ቆም ብለህ አሁን እኮ የጽድቅ ህይወት አዳምዬ እኔ አሁን እሱ እኮ ነው አንተ አልተቀደስክበትም እኮ በክርስቶስ ስራ አልተቀደስክበትም። ተቀደስክ እንጂ ይኸውልህ አሁን እኮ እሱን አንደርስታንድ አድርግ። ይኸውልህ እንደሱ አይደለም። አንተ እንደተረዳኸው እኮ አይደለም። እኛ ይኸውልህ ኤሊየን ጀስቲፊኬሽን ስንል ይኸውልህ አዳምዬ ኤሊየን ጀስቲፊኬሽን ስንል ከውጭ እኛ ይኸውልህ ኤክስተርናል ነው። ይኸውልህ ጀስቲፋይድ የሆንበት ስራ የተሰራው ስራውን ለማመልከት ነው አዳምዬ። ይኸውልህ ስራውን ለማመልከት ነው እንጂ እኛ ጽድቅ ውስጥ አለን ወይ? አዎ አለን። ይኸውልህ እንዴት ነው የገባ ነው? በክርስቶስ ሆነ። ዜድ ከይቅርታ ጋር ቆይ ዜድ ጀስቲፊኬሽን ላይ መቀደስ አለ የለም ማለት ሌላ ሳይሆን አሁን ፕሮሰስ ነው። ትክክል ለመቀደስ ፕሮሰስ እንደምትሉ አውቃለሁ። ጀስቲፊኬሽን ላይ ግን ልክ እግዚአብሔር ለምሳሌ አንተ ሰው ጻድቅ ነህ ብሎ ዲክሌር ሲያደርግ ሲወስድ ትቀደሳለህ። የስ ፖዚሽናል ሳንክቲፊኬሽን እንለዋለን እኮ ትቀደሳለህ ወይ? ልክ እግዚአብሔር ፖዚሽናል ሳንክቲፊኬሽን እንለዋለን። ምን ማለት ነው? ፖዚሽናል ምን ማለት ነው እኮ ያለ ቅድስና ያለ ልክ በዛ ዲክሌር በተደረገ ጊዜ የክርስቶስን ቅድስና ማለት ክርስቶስ ኢየሱስ ልክ የጀስቲፋይ በተደረግበት ሞመንት
የክርስቶስ ኢየሱስ ቅድስና ውስጥ ተገኝቷል። ምን ማለት ነው ከተባለ ወስጄ የት ነው የምወስድህ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል። አየህ፣ እቺ ቅድስና የምትለው ማለት ተቀድሳችኋል፣ ጸድቃችኋል። የሮሜ መጽሐፍ ምዕራፍ 1 ቁጥር 31 ማንም እንዳይመካ ከስራ አይደለም። አየህ፣ ማንም እንዳይመካ ከስራ አይደለም ይልና ጳውሎስ ሲናገር ምን ይላል? ቅድስናን፣ ቤዛነትን አንድ ሶስት ነገሮችን እንትን ይላል። አንዴ ላንብብልህ። እሱ ነው አንድ እያወጣው ስለሆነ ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ እንደዚህ ይላል። እሺ ምን ይላል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጽድቅ፣ ቅድስናም ቤዛነትንም። እነዚህ በሰው ህይወት ተያይዘው የሚመጡ ናቸው፣ አንድ ላይ የሚመጡ ናቸው። ከማን ዘንድ? ከእግዚአብሔር ዘንድ። በማን? በክርስቶስ ኢየሱስ። አየህ፣ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን። እኛ አይደለንም ያደረግነው። በምንድን ነው የተደረግነው? በክርስቶስ። ይኸውልህ በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ከኛ የሆነ ነገር የለም። ከማን የሆነው? ከእርሱ ነው። በማን ነው የተደረገልን? በክርስቶስ ነው የተደረገልን። ምንድን ነው የተደረገልን? ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት ነው። 6:11 ምን ይላል? በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችሁ ተቀድሳችሁ። ይቅርታ አድርግልኝና አንተ እንደዛ የሚያምን አሁን ለምሳሌ በጀስቲፊኬሽን ጊዜ እንቀደሳለን ብሎ የሚያምን አንድ ጽሑፍ አሳየኝ። በቃ አለቀ። በምን ጊዜ? በጀስቲፊኬሽን ጊዜ እንቀደሳለን የሚል አንድ የፕሮቴስታንት የትኛውም ቤተ እምነት ከሉትራን ጀምረ እስከ ካልቪኒስት እንደፈለጉ ሄደ። ዩሜን ፖዚሽናል ሳንክቲፊኬሽን የለም ይላሉ ነው። በጀስቲፊኬሽን ጊዜ ጀስቲፊኬሽን ስንደረግ ሳንቲፊኬሽን አለ የሚል እንጂ በጣም ነው ያለው። እንትኑ ነው የምትፈልገው? የሆነ የስኮላርሊ ጽሁፍ ምናምን ነው ትፈልገው? የፈለግከው አይነት ጽሁፍ አምጣና ሳያ። ኦኬ ልፈልግልህ ይችላለሁ። ግን ከጠየቀኝ ግን እኛ አሁን እንደ ሙሉ ወንጌል ወይም ደግሞ እንደ በዚህ በወንጌል አማኞች ውስጥ እንዳለ ሰርክል ውስጥ እንዳለ ሰው ግን ሳንክቲፊኬሽን እኛ 3 ደረጃ አለው ብለን ነው የምናምነው። ራሱ ሳንክቲፊኬሽን ፖዚሽናል አለ፣ ፕሮግሬሲቭ አለ፣ ፐርፌክቲቭ የምንለው አለ። አየህ፣ ፖዚሽናል ስንል ልክ ሰዎች የቅድስናን የመቀደስን ህይወት ወይም ደግሞ ማነው የጽድቅን ህይወት ጀስቲፊኬሽንን ባገኙ ጊዜ በክርስቶስ ኢየሱስ በሆነ መደረግ አሁን በጠቀስኩ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 እና እንደገና ደግሞ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 መሰረት ተቀድሳቸዋል፣ ጸድቃቸዋል በሚለው መሰረት ማለት ነው። ሰዎች በክርስቶስ ኢየሱስ ውስጥ ያንን ጀስቲፊኬሽን ሲያገኙ አብሮ የሚመጣ ፖዚሽናል ሳንክቲፊኬሽን አለ። ለምሳሌ ፐርፌክቲቭ ሳንክቲፊኬሽን የምንለው እኮ የመቼው ነው ካልከኝ እኮ የሶስተኛው ደረጃ የምንለው ግሎሪፊኬሽን ላይ ያለ ሳንክቲፊኬሽን ነው። ምን ማለት ነው ግሎሪፊኬሽን ላይ ያለ ሳንክቲፊኬሽን ብሎ አንድ ሰው ሊጠይቅ ይችላል። ያ ማለት ምንድነው ፐርፌክቲቭ ሳንክቲፊኬሽን የምንለው ወይም ደግሞ የመጨረሻው ቅድስና ብለን የምንለው ልክ በግሎሪፊኬሽን ጊዜ የምንገባበት አልቲሜት የሆነ የክርስቶስ ኢየሱስ ጽድቅ አለ ብለን ነው የምናምነው። ማለት የምንገባበት ማለት ነው። የመጨረሻው ሳንቲፊኬሽን ከጀስቲፊኬሽን ጋር ይገናኛል? ኖ አሁን እኮ ይኸውልህ ጀስቲፋይድ ሆን ስንል ያ ኢኒሺያሊ ሰዎች በክርስቶስ ኢየሱስ ሲሆኑ የሚያገኙት ነው እኮ። ቆይ ለምሳሌ በመጨረሻው ግሎሪፋይድ የምትደረግበት ሳንቲፊኬሽን ያ ሳንቲፊኬሽን ሳንቲፋይ ባትሆን በእግዚአብሔር ፊት መቆም ትችላለህ ከእነ ኃጢአትህ? እስቲ እንደገና አብራራ። ምን ለማለት ፈልገህ ነው? ለምሳሌ በመጨረሻው ሰዓት ሳንቲፋይድ አልሆንክም፣ ሙሉ በሙሉ አልተቀደስክም፣ ከምፕሊት አልሆንክም። በእግዚአብሔር ፊት ትቆማለህ ወይ? ኦኬ ሳንክቲፋይ ሳትሆን ትቆማለህ የሚል ሀሳብ እኔ እስካሁን አልተናገርኩም። ተናግረን እንዲ አዳሚ
አልገባኝም። እኮ እሱን እኮ ነው ጥያቄ። አትቆምም ማለት ነው አይደል? በእግዚአብሔር ፊት ሳንቲፋይ ሳትሆን አትቆምም አይደል? በእግዚአብሔር ፊት እንደዛ ለመቆም በእግዚአብሔር እንደዛ ፊት የሚል አስተምሮ ለመቆም የለንም እኛ። እኮ በእግዚአብሔር ፊት ለመቆም ኮምፕሊትሊ ፐርፌክት መሆን አለብህ አይደል? መቆም የሚለውን እንዴት ነው አንተ የምትገነዘበው? መጨረሻ ላይ መቆም የሚለው መቼ ነው? ይህ ሁሉ ህይወታችን እኮ የህይወታችን መጨረሻ እኮ ሁሉም ሰው ፐርፌክት ሆኖ በእግዚአብሔር ፊት የመቆም እንትን እንዲኖረው ነው አይደለ? ሌላ ምን አለ? መጨረሻው እኮ ጀስቲፊኬሽን ቢሆን እኮ በእግዚአብሔር ፊት የመቆም እኮ ነገር ነው። እሱም ቢሆን እኮ አይደለም። መቼ ነው የምትቆመው ነው? በእግዚአብሔር ፊት መቆም የሚለውን ሀሳብ መቼ ነው የምትረዳዋል? በቃ በሰማይ ያሉት እኮ እነዚህ እኮ ምንድነው ፐርፌክት ሶል አይደለም የሚላቸው ዕብራውያን ፐርፌክቲቭ ሳንቲፊኬሽን ይኸውልህ፣ የተፈጸመ ቅድስና ወይም ደግሞ ፐርፌክቲቭ ሳንቲፊኬሽን የሚለው ላይ ሰዎች ከደረሱ የሚደርሱት ወይ ጌታ ሲመጣ ወይ እነሱ ሲሄዱ ነው አይደል? እኮ በሰማይ ወይ ጌታ ሳይመጣ በሰማይ ያሉት ሙሉ በሙሉ ኮምፕሊትሊ እንደተቀደሱ ታምናለህ? ኦፍኮርስ በጌታ የሆኑና የሞቱ የተቀደሱ ናቸው ብዬ ነው የማምነው። ለምን ከተባለ አየህ የተፈጸመ ቅድስና ውስጥ ገብተዋል። ምን ማለት ነው? የይሁዳ መጽሐፍ ስትመለከት ያው አንድ መጽሐፍ አንድ ሀሳብ ልጨርስልህ፣ ወደ ሌላ ሀሳብ እንዳንሄድ። አሁን ደግሞ ወደ አንሄድም፣ እዚሁ ላይ ነው የምንሄደው። ይኸውልህ ሳትሰናከሉ ጠብቋችሁ ይላል እኮ የይሁዳ መጽሐፍ እኮ አንድ ምዕራፍ ስለሆነች ያለችው አይ ቲንክ ቁጥር 23 ወይ 24 ላይ ምናምን እንደዚህ ሳትሰናከሉ ጠብቋችሁ በክብሩም ፊት የሚላል። አሁን የክብሩ ስላልክ አንተ ስላነሳት ብዬ ነው። በክብሩም ፊት በደስታና ነውር የሌላቸው አድርጎ እንዲያቆማችሁ ለሚችለው ይላል አይደል? ብቻውን አምላክ ለሆነ ይለዋል እዛ ቦታ ላይ። አየህ ማን ነው ኢቭን ይሄንን እኮ ራሱ የሚሰራው እኮ አየህ ይሄንንም ራሱ የሚሰራው ማን ነው? በክብሩ ፊት ነውር የሌለ፣ ነውር ማለት ከቅድስና ጋር የሚሄድ ማለት ነው። አሁን ለዚህ ነው ሙሉ ልብ ሆነ በእግዚአብሔር ፊት የቆሙ ወይም ደግሞ ይህችን ዓለም የጨረሱ ቅዱሳን የተባሉ ሰዎች በእግዚአብሔር ፊት በቅድስና ያ ፐርፌክቲቭ ሳንክቲፊኬሽን በሚለው ልክ ነው ያሉት ብለን የምንለው ለምንድን ነው? በክብሩ ፊት በደስታ ነውር የሌላቸው አድርጎ እንዲያቆማቸው። የሚያቆማቸውም ራሱ ያ ፐርፌክት የሆነ ግሎሪፊኬሽን ውስጥ በሚገቡበት የህይወት ልክ የሚያስገባቸው ያ ቅድስና ነው፣ የክርስቶስ ኢየሱስ ቅድስና ነው ብለን የምናምነው። ስለዚህ እዛም ላይ ያለው ቅድስና አዳምዬ የእኛ ማንነት ያለበት ሳይሆን ስቲል ጌታ ነው የሚያቆመን ብለን ነው እሱን የምናምነው። ለዛም የሚበቃ ህይወት የምናገኝበት በክርስቶስ ኢየሱስ ነው። የእኔ ጥያቄ ግን እሱ ነው። መጀመሪያ ስቴፕ ባይ ስቴፕ ስንሄድ እንድንግባባ ስቴፕ ባይ ስቴፕ ስንሄድ አንደኛ ሰዎችም ይረዱናል። ግን መጨረሻውን አሁን አንተ የምትፈልገውን ነገር ከነገርከኝ እኔም የምፈልገውን ከነገርኩ ሳንግባባ ነው የምንሄደው እና አሁን አንድ የተማመንነው ነገር በሰማይ ያሉ በሙሉ ፍጹማን ናቸው። ኮምፕሊትሊ ንጹዋን በእግዚአብሔር ፊት የመቆም እንትን ያላቸው ናቸው። በሰማይ ያሉ በቃ ኮምፕሊት ሆኗል፣ ነጽተዋል፣ ፍጹማን ናቸው፣ ፐርፌክት ናቸው በሰማይ ያሉ። ስለዚህ በምድር ያሉት ሙሉ በሙሉ ኮምፕሊትሊ ንጹዋን አይደሉም አይደል? ሙሉ በሙሉ ንጹዋን አይደሉም አይደል? ሙሉ በሙሉ እኛ ቅድስና ይሄ ፕሮግሬሲቭ ነው ብለን እናምናለን። በምድር ባለንበት ህይወት የሚኖረው ቅድስና ፕሮግሬሲቭ ነው ብለን እናምናለን። ስለዚህ ልክ ከዚህ ከምድር ልክ አንድ ሰው ሲሞት ኮምፕሊትሊ ፐርፌክት አልነበረም። ስለዚህ እንዴት ይሆናል? በእግዚአብሔር ፊት በቀጥታ መቆም ይችላል? አሁን እኮ አልኩ እኮ የይሁዳ መጽሐፍ እኮ አነሳውልህ ዳሜ አልኩ እኮ እየኖርክ ነው አይደለ? አሁን በቅድስና እያደግክ ነው። ሰው ደግሞ ልክ ለምሳሌ ከዚህ ዓለም በስጋ ሲለይ ሙሉ ኮምፕሊትሊ ንጹህ ባይሆን ንጹህ የሚሆኑ ሰዎች ሊኖሩ ይችላሉ። በቅድስና የኖሩ ማለት ነው። ምንም እንከን የሌለባት ሊኖሩ ይችላሉ። አሁን አይኖሩም ብለን ልንደመደም አንችልም። ሊኖሩ ይችላሉ። ነገር ግን እያልን ያለ ነው በአብዛኛው ሰው ኮምፕሊትሊ ምንም ፐርፌክት ፍጹም የሆነ ላይሆን ይችላል ሲሞት ከዚህ ዓለም። በሰማይ ለመሆን ደግሞ ፍጹማን መሆን አለብህ፣ እንከን የሌለብህ መሆን አለብህ። ስለዚህ ምን ይሆናል ይህ ሰው? ኮምፕሊትሊ ንጹህ አልሆንም። ታዲያ ምን ይሆናል በእናንተ አስተምሩ? ኮምፕሊትሊ ንጹህ ይኸውልህ፣ አሁን ይሄ እኮ ነው አዳምዬ። አሁን አየህ አንተ የምታይበትና ምናልባት
እኛ የወንጌል አማኞች የምናይበት እይታ የተለያየ ሊሆን ይችላል። አዳምዬ ለምን መሰለህ? አንደኛ የተሰሎንቄ መጽሐፍ ላይ እኮ ምዕራፍ 4 ላይ ታስታውስ እንደሆነ እኮ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። አየህ፣ አንድ ጊዜ ሰው ተቀድሰዋል ብለን ስንል አንድ ሰው የገባበት ህይወት እግዚአብሔር በቅድስና ወደ ጠራበት ህይወት ነው የሚገባው ነው። ኦኬ አዳምዬ እንትን አድርገኝና ጊዜ ስጠኝና ላብራራው ሀሳቤ ማለት ነው። የሮሜ መጽሐፍ ላይ ስትመለከት ምዕራፍ 6 ላይ እኮ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል። አየህ፣ አሁን የክርስቶስ ኢየሱስ ህይወት የሞት ህይወት ነው። ለክርስቶስ ኢየሱስ ህይወት የአዳምን እንትን የመግደል ህይወት ነው። አየህ፣ በአዲስ ማንነት ልክ የአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደሚለው በአዲስ ህይወት ወይም ደግሞ ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ጀምሮ እንደሚለው የኩነኔ የለባቸው በሚል ህይወት ተነስተህ የመኮነን ህይወት ሳይሆን የጽድቅ ህይወት እየኖርክ ዳግመኛ ተፈጥረ ዳግመኛ የእግዚአብሔር ልጅ ሆነ በክርስቶስ ኢየሱስ መንፈስ ታጥበህ ተቀድሰህ ጸድቀህ የምትገባበት ህይወት ነው። ያ ህይወት እያደገ የሚሄድ ያ ህይወት ክርስቶስን እየመሰለ የሚሄድ ያ ህይወት የመለወጥ ህይወት ነው አዳምዬ። ለዚህ ነው ፕሮግሬሲቭም ብለን የምንለው ማለት በአጭሩ በእምነት ባገኘነው የጽድቅ ህይወት የምናሳየው ክርስቲያናዊ የህይወት ምልልስና የህይወት ዑደት ነው አዳምዬ። ክርስቶስ ኢየሱስን በመምሰል የምንኖርበት ከስር ራሱ እየጠየቁ ነው። ራሱ ታውቃለህ፣ ደግሞ እኔ የጠየቅኩን ጥያቄ ደግሞ እየጻፉልህ ነው። ዜድዬ በእውነት እንትን ለማለት ምን ብሎ እኔ አላይም ብዙ ለዛ ምን ብሎ መሰለህ? እሺ ከነ ኃጢአቱ ሰው በቅድስና በእግዚአብሔር ፊት ይቆማሉ ወይ ብለው እየጠየቁ ነው። ለምንድን ነው ከነ ኃጢአቱ የሚሉት? እስካሁን የደከምኩት ድካም ምንድን ነው? ምን አልክ መሰለህ? ቆይ መጀመሪያ ስትጀምር ምን አልክ መሰለህ? ቅድስና ፕሮግሬሲቭ ነው አልክ። ቅድስና ፕሮግሬሲቭ ነው ፕሮሰስ ነው አልክ። ኦኬ አልኩ እኔ ራሴ ተስማማኝ። እንትን የስቴት ኦፍ ጀስቲፊኬሽን ውስጥ ነው ያለ ነው። በስቴት ኦፍ ጀስቲፊኬሽን ሶስት አይነት ቅድስና አለ። የመጀመሪያው ቅድስና አልኩ አይደለም፣ ፖዚሽናል ሳንክቲፊኬሽን የምንለው ነው። ፕሮግሬሲቭ የምንለው ወደ ጀስቲፋይድ ከተደረግን በኋላ ፖዚሽናል የሆነውን ሳንክቲፊኬሽን ካገኘን በኋላ የምንኖረው እስከ ግሎሪፊኬሽን ድረስ የምንቀጥልበት ወይም በቀጥታ በእግዚአብሔር ፊት መቆም ትችላላችሁ ባትኖሩ። ለምንድነው እሱ? አሁን እኮ ትልቁ ሁልጊዜ አዳምዬ ሁልጊዜ ከእናንተ ዘንድ የሚመጣው ነው የሚጠየቀው ጥያቄ ባትኖሩስ፣ እንዲህ ባትሆኑስ የሚል ነው። ለምንድነው ባትሆኑ ተብሎ የሚጠየቀው? ለመቆም ፐርፌክት መሆን አለብህ ይላል። ከዛው ደግሞ ማን ያለ ፐርፌክት የሚለውን አሳየኝ። ፐርፌክት የሚለው ማን ነው? በእግዚአብሔር ፊት ለመቆም ይኸውልህ፣ አሁን እኮ አንደኛ የእግዚአብሔርን ጸጋ እያጣጣልክ ነው። እግዚአብሔር ለሰው ልጆች የሰጠውን ጸጋ ኖ ይኸውልህ አዳምዬ፣ እግዚአብሔር ለሰው ልጆች የሰጠው ጸጋ ምንድን ነው ብለህ ስትል ገና ከመነሻው ይኸውልህ፣ ገና ስትነሳ እኮ እግዚአብሔር በቅድስና ህይወት ነው ያስጀመረ። አየህ፣ ሰዎች መረዳት ያለባቸው ይሄ የገቡበትን ህይወት አየህ፣ እግዚአብሔር የአንተን ድካም ሳያውቅ አይደለም ወደዚህ ህይወት የከተተ። ሌላ ነገር ውስጥ እየሄድን ነው። አዳምሻው በጣም በዛ ሰው እኔ እየጠየኩ የነበረው ጥያቄ መጀመሪያ ሰው ከነ ኃጢአቱ በእግዚአብሔር ፊት መቆም ይችላል ወይ ማለት ሳይቀደስ ማለት ነው። ጀስቲፋይድ ሆኗል አልከኝ። ቅድስና ደግሞ ፕሮሰስ ነው። ከነ ኃጢአቱ እንደውም አይ ቲንክ ሬቨሌሽን ላይ መሰለኛል በእግዚአብሔር ፊት ቆይ ላውጣው፣ ይቅርታ አንድ ጊዜ ሰው ሊቆም እንደማይችል ይናገራል። ሬቨሌሽን ላይ በቀጥታ በእግዚአብሔር ፊት ለመሆን ሰው መንጻት አለበት፣ መቀደስ አለበት፣ እንከን የሌለበት መሆን አለበት በእግዚአብሔር ፊት። ዳስዋይ እኮ ያጸዳ ለዛ እኮ ነው ያነጻህ እኮ እሱ ማለት እኮ ጀስቲፋይድ ነው የምትለዋል እንዴ? ይኸውልህ ጀስቲፊኬሽኑ ብቻ ይኸውልህ አንድ ጊዜ ይኸውልህ ፕሮግሬሲቭ የሆነውም እኮ ይኸውልህ ፕሮግሬሲቭ የሆነውም ሳንክቲፊኬሽን እኮ ይሄ ምንድን ነው የሚባለው በአማርኛ በቀጣይነት ያለው ማለት ነው። ሰው ልጆች ሂደታዊ የሆነው እንደው ቀጣይነት ያለው ይሄ ፕሮግሬሲቭ የሆነውም እኮ ሳንክቲፊኬሽን አዳምዬ አንተ በእኔ የምትለው እኮ የህይወት ምህዋር እኮ አይደለም። እሱም ራሱ አየህ በእኔ የሆነ ሳይሆን
የቲቶ መጽሐፍ ምዕራፍ 2 ላይ እኮ ሲናገር ቁጥር 11 ላይ እኮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይሄ ጸጋ ይሄ የተሰጠ ጸጋ ሳንክቲፋይድ የሆንክ የምትኖርበት ጸጋ ምን ነው የሚለው? ይህም ጸጋ ቆይ ልጨርስልህ። ይህም ጸጋ ይላል። ይህም ጸጋ ይላል። የትኛው ጸጋ? የዳንክበት የክርስቶስ ኢየሱስ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክዶ ሰው የተባረከውን ተስፋውን እርሱን የእግዚአብሔርን የአምላኩን የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየተጠባበቀ የሚኖርበት የጽድቅ ህይወት እኮ ነው ራሱ። ይኸውልህ እኮ እሺ፣ በዚህ ጋር ቆይ እዚህ ጋር ባለው ጸጋው የተባለው እዚህ ጋር ጸጋው የተባለው የእግዚአብሔር ረዳትነትን የእግዚአብሔር ኃይል ሀቅምን ነው አይደል? ጸጋ የተባለው ጸጋ ማን ነው? እዚህ ጋር የተገለጠው ጸጋ ማን ነው እኮ? ጸጋው ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ነው የሚለው። አሁን ጸጋው ማለት ጸጋው እንደዚህ ያደርጋል ኃጢአተኝነትን ክደን እያለ የሚናገረው እኛን ስለመርዳት ነው አይደለም እኮ? ይኸውልህ አሁን እኮ ይሄ ጸጋ እኮ ጸጋ የምንለው እኮ ክርስቶስ ኢየሱስ ነው አይደል? ኖ ይሄ ጸጋ ኃጢአተኝነትን ክደን የእግዚአብሔር ማን ነው እኮ? የእግዚአብሔር ጸጋ ማን ነው አይደለም እንዴ? አውጣውና አንብቦ ፊልጵስዩስ ነው አይደለም? ቲቶ መጽሐፉ ምዕራፍ 2 ቲቶ ምዕራፍ 3 ኦኬ ይቅርታ ምዕራፍ 2 ቁጥር 11 ላይ ይኸውልህ አሁን ሰዎች የዳኑ ጸጋ በምንድን ነው? ሰዎች የዳኑ ጸጋ በምንድን ነው? ከይቅርታ ጋር የምን ረዳትነት? አሁን ይኸውልህ ይሄ እኮ ነው ችግሩ። ይኸውልህ አሁን በጽድቅ እግዚአብሔርን በመምሰል እኮ ነው የሚለው። በጽድቅና እግዚአብሔርን በመምሰል ሰዎች ይኸውልህ አዳም ሰዎች ወዴት ነው መምጣት ያለባቸው ብለህ ስትል ወደ ፐርፌክሽን ነው አዳምዬ። ይኸውልህ እኔ አሁን ሁልጊዜ ከሰዎች ጋር ማልስማማው አንድ ነገር አለኝ አዳምዬ። ብዙ ጊዜ እንትን ለምሳሌ የዮሐንስን መጽሐፍ እኮ ስትመለክ በመልእክቱ ማለት ነው አንደኛ መልእክቱ ምዕራፍ 3 ቁጥር 6 እና 7 ስታነብ ከእግዚአብሔር ከክርስቶስ ኢየሱስን ያዩ የተቀበሉ እነዚህ ኃጢአትን አይሰሩም ይላል። ይኸውልህ ኃጢአትን አያደርጉም ይላል። ይኸውልህ ይህ እኛ የተጠራንበት ህይወት ወደ ምንድን ነው ብለህ ስታይ ፍጽምና ወዳለው ክርስቶስ ኢየሱስን ወደ መምሰል ህይወት ነው የተጠራ ነው። አዳም ውይይት እስከሆነ ድረስ ቆይ ዜዲ አሁን እዚች ጋ ምን አለ መሰለክ፣ እኛ ለጠየቅን ጥያቄ ቀጥታ መልሱ ብንመልስልን። አሁን አዳም የጠየቀ ምን መሰለ? አሁን አዳም የጠየቀ አንድ ሰው ጸድቆ ለምሳሌ ሮሜ ምዕራፍ 3 28 ላይ ምንድን ነው የሚለው? ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ብሎ ይናገርና 31 ላይ ምን ይላል? እንግዲህ ህግን በእምነት እንሽራለን ብሎ ጥያቄ ምልክት ያደርጋል። አይደለም ህግን እናጸናለን እንጂ አለ። ስለዚህ በእምነት ከጸደቀ በኋላ ያ ሰው ቅድስና ባይጠበቅበት በእግዚአብሔር ፊት መቆም ይችላል ወይ? ህግን እናጸናለን ሲል ምን ማለት ነው? ህግን እናጸናለን ሲል ምን ማለት ነው? ህግን እናጸናለን ማለቱን እስቲ ተርጉም ፍታልኝ። ምን እያለ ነው? ህግን እናጸናለን ሲል እንሰራዋለን እያለ ነው? ህግን እናጸናለን ይልና ከዛ በኋላ 31 ላይ እኮ ራሱ እኮ ምን እያለ ነው? ምን እያለ ነው? ቆይ አንዴ ስማኛ ዜድ ይኸውልህ ስማኝ። እንግዲህ ህግን በእምነት እንሽራለን ብሎ ተናገረ። አሁን ህግን በእምነት እንሽራለን ይሻራል ወይ ብሎ ከተናገረ በኋላ ምን ይላል? አይደለም ማለት። ከዛ በኋላስ ህግን እናጸናለን እንጂ ብሎ ተናገረ። አሁን ምን ማለቱ ነው እያልኩ እሱን እንትን አድርግልኝ። ምን ማለቱ ነው? ህግ አልባ ማለት ነው ማለት እኮ አሁን እኮ ከላይ እኮ ይናገራል እኮ እንዴ ከላይ እኮ ምን ብሎ ይናገራል መሰለኝ። እኔ ያው ከታች እንትን አልኩት እንጂ ለአሁን ለምሳሌ ከላይ ስታነበው አሁን ግን በህግ በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧልና ይላል። አሁን ያለ ህግ ማለት ለምሳሌ አንተ ጠብቀህ ጽድቃችን እንደ መርገም ጨርቅ ሆኖ ተቆጠረልን። በእኛ ህግ ሳይሆን በእምነት በኩል ምን ብላችኋል? ጸድቃችኋል ይልና ከዛ በኋላ በእምነት በኩል ደግሞ የጸደቃችሁ ጽድቅ ደግሞ ምን ይላል? እንሽራለን ብሎ ይናገርና አይደለም ይልና ህግን እናጸናለን እንጂ ብሎ ይናገራል። አሁን ህግን እናጸናለን እንጂ ሲል ምን እያለ ነው? መጽሐፍ ቅዱስ እኮ በእናንተ አስተምሮት ምን እያለ ነው? አሁን የአዳም ጥያቄ ይሄኛው ነው። አሁን እሱ ላይ ቆምና መልስለት ፕሊስ። እኮ አይ አንተ እኮ ነው ያመጣው። እኔ ለምንድን ነው የምመልሰው ነው? አንተ አይደል ያመጣው? አንተን አሁን የምጠይቅህ የ31 ነው ያመጣው ለምንድን ነው ብዬ ነው። ቁጥር 28 ላይ ይኸውልህ፣ ቁጥር 28 ላይ እኮ ብለዋል ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን ብለዋል አይደል?
ስለዚህ አሁን ጳውሎስ ይኸውልህ ጳውሎስ 31 ላይ የጠቀሰው አይደለም። ቆያ አንተ አሁን ያመጣኸው 31 ላይ አይ በእምነት አንሽረውም ህጉን አንሽረም እናጸናለን እንጂ ያለውን ሐሳብ ጳውሎስ ከ28 ጋር አያይዞ ሲናገረው ምን ለማለት ፈልገው ነው? አንተ ምንድነው ብለህ የተረዳኸው ነው? እኔ አንተ ራስህ ስላመጣኸው አንተ ራስህን መፍታት ያለብህ። እኔ እነግርሃለሁ፣ እኔ እምረዳበትን እነግርሃለሁ። ግን አንተ መጀመሪያ ያመጣኸው ለምን እንደሆነ ስለማላውቅ እኔ ሰው በእምነት እንደሚድን ነው ባጭር ስራ እንደማይድን አውቃለሁ። እዚሁ ላይ ቆመ ነው እንጂ እዚሁ ላይ ነው እኮ እዚህኛው ላይ ጠየቀኝ አይደለ? ምን ማለቱ ነው አላልከኝም? ስለዚህ እዚሁ ላይ ነው የምትፈታው፣ ሌላ ቦታ ትሄዳለህ እኮ። ከላይ ጀምሮ ይኸውልህ፣ አንድ ይስማኝ፣ ይኸውልህ ዜድ እየሰማኝ ከሆነ ከላይ ምን ብሎ ነው መሰለህ የሚጀምረው? አሁን ግን በሕግና በነቢያት የተመሰከረ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል እና እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይልና ይህንን ያገኘነው በእምነት አገኛችሁ ይህንን ጽድቅ ይልና ከዛ መጨረሻ ላይ ምን ይላል? ይህ ሕጉ ደግሞ እንሽራለን ብሎ ይናገርና በእምነት አሁን በሕጉ በእምነት ተተክቶ ይሻራልን ብሎ ይናገርና አይደለም እናጸናለን እንጂ ብሎ ይናገራል እኮ። ምን እያለ ነው? ደግመህ ራሱን አልከው እኮ እናጸናለን ሲል ምን እያለ ነው? እሺ እናጸናለን ማለት ለምሳሌ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ጀምሮ አብ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም የእግዚአብሔር ልጆች አሁን ነን ብሎ ይናገርና ቁጥር 7 ላይ ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሎ ይናገራል። ስለዚህ አሁን ልጅ ስትሆን በእምነት በኩል ምን ብላል? ጸድቀሃል። በኢየሱስ ክርስቶስ በማመን ጸድቀሃል። ከዛስ ልጅ ብቻ በሆኜ ጸድቅ ያለው ብቻ ብለክ በእምነት ብቻ እሽራለሁ ብለህ ካንተ የሚጠበቀውን ጽድቅን ደግሞ መኖር እንዳለብህ የሚደረግ ነው። አይደለም በቃ ብዙ አይደለም። ኦኬ እሺ፣ እንደሱ ከሆነ አንተ በቃ ጸጥ በልና ስማ። በቃ ጸጥ በልና ስማ። እንደሱ አይደለም፣ ይሄ እንደሱ አይደለም የሚተረጎመው። አየህ አሁን ጳውሎስ ሕግ ያለ ስራ ይኸውልህ ሰው ያለ ስራ በሕግ እንዲጸድቅ እንረዳለን ወይም ቆጥራለን ብሎ ሲልና እንሽራለን በእምነት እንሽራለን ማለት አይደለም ብሎ ሕግን እናጸናለን እንጂ ብሎ ሲል አየህ ምን እያለ ነው ጳውሎስ ብለህ መጠየቅ አለብህ። ጳውሎስ ይሄንን ያመጣው ይሄ መጽሐፍ ላይ በተለይ ምዕራፍ 2 እና ምዕራፍ 3 ላይ አይሁድን የሞገተበት ሰዎች በሕግ ስራ ሳይሆን ክርስቶስ ኢየሱስን በማመን ይድናሉ ብሎ ያለበት ሐሳብ ነው። ለዚህ መፍቻ የሚሆን ምንድን ነው? አየህ አሁን ይሄንን ይኸውልህ እናጸናለን ማለት ሕጉ መፈጸም አለበት እያለ ነው። ኦኬ አሁን በዚህ እንስማማለን። ሕጉ መፈጸም አለበት። አዎ መፈጸም አለበት። አንተ እንዳልከው ግን በአንደኛ ዮሐንስ ምዕራፍ 3 ቁጥር 6 እና 7 ምናምን ነው እንዴ? አይደለም። እንዴት ነው ሕጉ መፈጸም ያለበት? ልውሰድህ 5:17 ሌላ ቦታ ራሱ መሄድ አስፈልግ። ምክንያቱም ጳውሎስ ራሱ የተናገራቸውን በራሱ አፍ ፈቷቸዋል፣ በራሱ ጽሑፍ ፈቷቸዋል። ምን እያለ ነው? 5:17 ላይ ወስደሃል። አየህ አንተ እንዲህ ነው የሚፈታው። ለሌላ ጊዜ አየህ ሕግን ሲናገር ከሕግ ስራ ጋር ነው አርገህ የምታረገው። አንድ ጊዜ ልጨርሳ፣ አንተን አስጨርሻለሁ። ሪዝኒንግም አላቅርበ አንተ ያቀረብከውን ማስረጃ ሰማን እኮ በጣም ሰማን። ስለዚህ አንተ ደግሞ አሁን ስማ። አየህ 5:17 ላይ ምን ይላል? በደንብ ስማ። አሁን እንዴት እንደተፈጸመ አልተሻረም፣ ተፈጸመ እንጂ እንፈጽማለን ብሎ ሲል እንዴት ነው የፈጸምነው? እንዴት ነው ብለህ ነው የምትጠይቀው። አየህ በእምነት አልሻር ነው ተፈጸም ነው እንጂ ግን እንዴት ነው የፈጸምነው ብለህ ስትጠይቅ ግን እንዲህ ነው የተፈጸመው። 5:17 በአንዱም በደል ሞት በአንዱም በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት
አይቆይ እንዴት ተፈጸመ አይደለም እና ጸናለን አንድ ጊዜ አማኒ ይቅርታ አረ ልጨርስ እንዴ እኛ አሁን እንዴት አገኘ ነው የሚለውን እኮ ወደዛ መሄድ አልፈለኩም እኔ የምፈልገው እሱ ያነሳውን ግን አንዴ ልዝጋው አንድ ነገር ብቻ አድርጌ ልዝጋው እሺ አንድ ደቂቃ ልስጥ ለማኒ ሚካኤል ሁለት ደቂቃ ትሰጠኝና አንድ ደቂቃ ልስጣችሁ ይቅርታ አንድ ደቂቃ ኦኬ እንዴት ነው የተፈጸመው የሚለውን እንዴት ነው የተፈጸመው የሚለውን ቶሎ ብዬ በሁለት ደቂቃ ውስጥ ላሳያችሁ ሁለት ደቂቃ ነው አንድ ደቂቃ ስጥቻለሁ ዜድ ቀጠቅሎ እሺ ቶሎ ብዬ በቃ ሁለት ጥቅሶች ላሳያችሁና ልዝጋ ኦኬ የማቴዎስ ወንጌል ምዕራፍ 5 ላይ ልውሰደ ምን ይላል እኔ አለ ሕግንና ነቢያትን ለመሻር አልመጣሁም ሕግ አልተሻረም ተፈጸመ እንጂ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም አለ ኢየሱስ የት ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ይሄ ታዲያ የተፈጸመውን እንዴት አድርገን የራሳችን አደረገን ኦኬ የሮሜ መጽሐፍ በአንድ ደቂቃ ውስጥ ስለሆነ ብጨርሰው የሮሜ መጽሐፍ ላይ የሰው ልጅ እንዴት ነው ይሄንን ፍጽምና ያገኘው የራሱ የሚያደርገው የሰው ልጅ እንዴት ነው የሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 3 ላይ ልውሰዳችሁ ምን ይላል እንደዚህ ይላል ቁጥር 3 እና 4 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ምን ይሆን ዘንድ የሕግ ትእዛዝ ይፈጸም በማን የተፈጸመው በእኛ እንዴት ሆነ በክርስቶስ ኢየሱስ እሱ በሥጋው በኩል በኮነነው ሕግን በመኮነኑ ምክንያት ሕግን በመፈጸሙ ምክንያት እኛ ምን አደረገን በሱ በኩል ተቆጠረልን ሕግ ተፈጸመ ስለዚህ ሕግን ፈጸምን በምን በእምነት በኩል ሕግን ፈጸምን እንጂ ሕግን አልሻርንም ቴንኪው እሺ የመጀመሪያው ነገር ከላይ ጀምሮ ሲናገር ምንድነው የሚለው ከ26 ጀምሮ ሰው ያለ ሕግ ስራ ሳይሆን በእምነት እንዲጸድቅ እንቆጥራለንና ብሎ ይናገርና እንግዲህ ሕግ በእምነት እንሽራለን አይደለም ማለት ሕግ በምን እንትን ይላል በእምነት ይሻራል ሕጉ ሲል አይደለም ምን እንላለን ሕግን እናጸናለን እንጂ ሕጉን ምን እንላለን እናጸናለን እንጂ ምክንያቱም ጌታ ሲያስተምር ምን ብሎ ነው ያስተማረው ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ ወደ እግዚአብሔር መንግስት ከቶ አትገቡም ማለት አሁን በዛ ዘመን የነበሩ በጽድቅ የሚመኩ በጽድቅ የሚኖሩ ሰዎች ራሱ የነበሩ ፈሪሳውያንና ሰዱቃውያን ምንድነው ያለ ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ ወደ እግዚአብሔር መንግስት ከቶ አትገቡም ብሎ ተናገረ አንደኛ ዮሐንስ 3:7 ላይ ደግሞ ልጆች ሆይ ሲል በእምነት ምን ብሎ አሉ ጸድቀዋሉ ልጅነትን አግኝተዋሉ ከዛስ ማንም እንዳያስታችሁ ሐሰተኛ አስተማሪዎች ወደ ዓለም ስለገቡ ማንም እንዳያስታችሁ እርሱ ክርስቶስ ጻድቅ እንደሆነ እሺ በእምነት ብቻ ጸድቅ ያለው ብላችሁ በዛው እንዳትቀጥሉ ጽድቅ የምትቀበሉት ብቻ ሳይሆን የምትኖሩት የሚደረግ ነገር ነው ጽድቅን የሚያደርግ ምንድነው አለ ጻድቅ ነው ብሎ ይናገራል ስለዚህ ይሄንን ጽድቅ ደግሞ ሳናረግ ደግሞ ልጅነታችንን ማስቀጠል እንችላለን አንችልም 10 ላይ ምን ብሎ ይናገራል የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጹ ናቸው ጽድቅን የማያደርግና ወንድሙን የማይወዱ በእውነት አዳምሻ እኔ አዳም እኔ በዚህ ሐሳብ ራሱ ይስማማል ብዬ አላምንም እኔ የትኛውም ኦርቶዶክሳዊ ሕግ ስራ ጋራ ሕግን ነው የምንፈጽመው የሚል እኔ ሮሜ መጽሐፍ ሮሜ መጽሐፍ ስለ ሕግን እንፈጽማለን ሲል ዝም ትላለህ እንደ ክርስቲያን ይሰማሃል አይ ነው አጋቶን ይሰማኛል አንድ ደቂቃ ተሰጠኛ እንግዲህ እያዳመጥን ነው አይደል በቃ ሐሳብን ገልጻል ሚውት አድርጌያለሁ አይ አረ እናንተ ግን ዝም ማለት የለባችሁም እንደዚህ አይነት አስተምሮ እኔ በኦርቶዶክስም የለም እንደዚህ አይነት ነገር አትናገር እኔ እንትና እንዲናችሁ አትበል እሺ በቃ አንተ የራስን አስተምሮ ይዘሃል በኢትዮጵያ በኦርቶዶክስ ወንድሞቼ ሲብራራ ሰምቼ አላውቅም እንደዚህ አይነት ስለዚህ ወንድማችን አራራሙ እንደዚህ ልክ አይደለም ችግር የለም ቶ እኛ በመናረመው እኛ ነን የምናውቀው አንተ አትነግረንም አሁን ውይይትን ወደ አዳም መልሰው የኛ ጥያቄ አይደለም ወደ ሕግ ስራ አይደለም የኛ ጥያቄ በቃ ጸድቀናል ወንድማችሁ እኮ ነው የእናንተው ሰው እኮ ነው ይዞኝ ሄደው እኔ አይደለሁም በቃ የኛ ርዕስ አይደለም በቃ አሁን የተወያያችሁበት ርዕስ የኛ ርዕስ አይደለም እኔ አይደለሁም የከተትኩት ራሱ ነው ግን እናንተ ደግሞ ሲያጠፋ ደግሞ ወንድማችሁ ነው መገሰጽ መቻል አለበት
ምንድነው የማጠፋው? ቆይ ጥፋት እኮ አይደለም እኮ ሲጀምር ህጉ ራሱ ውጤቱ ለመጽደቅ ነው። አይ ህጉ እንደዚህ ሆነ እንትን እሺ ቀጥሉ። እሺ እኔ ዝም ያልኩት እኮ ቀጥሉ። አሁን ርዕሱ ወደ ኋላ እየተመለሰ ነው። የእኛ ጥያቄ አይደለም፣ እኛ ሀሳብ ይዘን የገባነው ይሄ አይደለም። አዳም ጥያቄን በአጭሩ አስቀምጥለትና ዜድ ከቻልክ በአጭሩ መልስ፣ ካልሆነ ሌሎች ወንድሞች ስላሉ ለሌሎቹ እድል እንስጥ። ብዙ ስለሰማን ማለት ነው። አንተ ቀጥል አዳም። የኔ በጣም ሲምፕል የሆነ ጥያቄ ነው። እኛ እየጠየቅን ያለ ነው። ኦኬ እንደዚህ ብለን ጠይቅ። ዜዶ በአንድ ጊዜ ለምሳሌ ዲክሌር ስትደረጉ ጸደቃችሁ ስትባሉ ትቀደሳላችሁ ወይ? በቃ እሱ ነው። አንድ ሰው ለምሳሌ ጸደቅኩ ሲል ተቀደስኩ ማለት ይችላል ወይ? ጸደቅኩ ማለትና መቀደስ አንድ ነው ወይ ወይስ የሚለያይ ነገር ናቸው? እሱን ነገርን በቃ እኔ በፖዚሽናል ሳንክቲፊኬሽን ስለማምን ፖዚሽናል ሳንክቲፊኬሽን ሰዎች አብሮ ይቀበላሉ ከጽድቅ ጋር ብዬ አምናለሁ። አዳሚ አጭር መልስ ይህንን መመልስ ሙሉ ወንጌል ልሃል ለሌላ ቀን መስግቤ እንዲይዘ ዜዶ የፈለከውን ስጠኝ አዳሚ፣ የፈለከውን ስጠኝ። ከይቅርታ ጋር ግን በፊት እንትን ብለኝ ነበር እንድመዘግበው ደስ ይላል። ፖዚሽናል ሳንክቲፊኬሽንን ምንድን ነው ያልከኝ? ሶስቱ ሳንክቲፊኬሽኖች ፖዚሽናል፣ ፕሮግሬሲቭ እና አልቲሜት ወይም ደግሞ ፐርፌክቲቭ የምንለው ያ ግሎሪፊኬሽን የሚባለው ማለት ነው። ሰዎች በግሎሪፊኬሽን ጊዜ ሰዎች አከበራቸው የሚለው በዛ በክብር ህይወት ውስጥ ሲገቡ ሰዎች አልቲሜት የሆነ ማን ነው እስከ መጨረሻ እንትን የሚለው ቅድስና ማለት ነው። እኔ እንደዛ ፕሮቴስታንቶች የሚያምኑ አይመስለኝም። ግን ደግሞ አንተ ከነገርከኝ ችግር የለውም። አንተም ቼክ አድርገውና ችግር የለውም። አንተም ግን ሌላ ቀን ብታሳየኝ በጣም ደስ ይለኛል። ከይቅርታ ጋር ብታሳየኝ ለሌላ ቀን ማለት ነው። እኔ አንድም ፕሮቴስታንት አንደኛ ጀስቲፊኬሽን ኮዝ አያደርግም ወይ ደግሞ ኢፌክት የለውም ብለው ነው የሚሉት። በቃ ጀስቲፊኬሽን ጀስቲፊኬሽን ብሎ ነው እንጂ ጀስቲፊኬሽን ኤኒዌይስ ከሌሎቹ ጋር ስናወራ ደግሞ አሁንም ስለ ኮዝ እኔ ጀስቲፊኬሽን ላይ ኢፌክትድ ነው እንጂ ያወራሁት እኔ ከውዝ አለው የሚል እስካሁን አልሰማም ካፌ። ግን ኢፌክት አደረገን መደረጋችን። ኢፌክቱ ምንድነው? ፖዚሽናል ሳንቲፊኬሽን አለ። ፖዚሽናል ሳንቲፊኬሽን አለ። ጀስቲፊኬሽን ዳግም ትወለዳለህ በጀስቲፊኬሽን ኮርስ ሰው ጀስቲፋይድ ካልሆነ እንዴት ነው? ጀስቲፋይድ ማለት እኮ በቃ ስትሆን ዳግም ትወለዳለህ። ጀስቲፋይ ስትባል የዛኔ ከእምነት ጋር የተያዘ ስለሆነ እኩላቸው ጀስቲፊኬሽን እና ሳንቲፊኬሽን ዳግም መወለድ እኩል ነው የሚሆኑት ወይስ ይቀዳደማሉ? የሮሜ መጽሐፍ ምዕራፍ 1 ቁጥር 5 ላይ እኮ አንድ ላይ ነው የሚሆነው ወይስ ምዕራፍ 5 ቁጥር 1 ምዕራፍ 1 ቁጥር 5 ሳይሆን ምዕራፍ 5 ቁጥር ፈልገው እኩላቸው ወይስ ይቀዳደማሉ ነው? ምንን ማናማ ጀስቲፊኬሽን እና እንትን ዳግም መወለድ እኔ እንዴ ምንም እኮ ይሄ በጀስቲፊኬሽን እኮ ሰው ጀስቲፋይድ ሆነ ስንል ከእግዚአብሔር ጋር ታረቀ፣ ዳግም ተወለደ እያለን ነው ያለ ነው። ስለዚህ እንደዛ አዳሜ። ስለዚህ ጀስቲፊኬሽን እና አንድ ናቸው ማለት እችላለሁ ወይ ነው? ከይቅርታ ጋር ዜድ ጥያቄ እሱ። የስ ሰር። ኦኬ እሺ፣ ቴንክ ዩ ዜድ። ጨረስ ዜድ ቴንክ ዩ። ፍቅርን አውራ ውስጥ ያዳምሻ ጠፍቶ ነበር የወንድማችን ፍቅር ከስንት ጊዜ ባይዘዌ ዜድ ከመሄዱ በፊት ባለፈው ስታነብ የነበረው እንትን ጽሁፍ ላይ እንትኑን ዘለዋል። ሌላ ቀን አሳያለሁ። ሌላ ቀን ዘለ አንብበ ነበርና ስለ ማናቸው የሆኑ አባትን ስታነብ ስለ ጥምቀት ምናምን የዮሐንስ ወንጌል ምዕራፍ 3 ቁጥር 6ን በሙሉ አባቶች የተናገሩትን ቆይ በእኛ ቤተክርስቲያን ከአብርሃ ከመንፈስ ቅዱስ እንደምንወለድ ግን ታውቃለህ? እንደዛ እንደሚባል ከአብርሃ ከመንፈስ ቅዱስ ከማፀን ዮርዳኖስ እንደሚባል ከመንፈስ ቅዱስ ነው የምትወለዱት? ከአብርሃ ከመንፈስ ቅዱስ ከማፀን ዮርዳኖስ እንደሚባል ታውቃለህ ወይ ነው ያልኩት። ከይቅርታ እኔ እንትኑን እኮ አይቼዋለሁ። የእናንተን የአንድምታውን አይቼዋለሁ። የዮሐንስ ወንጌል ምዕራፍ 3 ከአብርሃ ከመንፈስ ቅዱስ ይባላል። ከማፀነ ዮርዳኖስ ይባላል። እሱን እኮ ነው እሱን ሲያብራሩ የዮሐንስ አፈወርቅ
እዛ ጽሁፍ ላይ ያነበብከው ጽሁፍ ላይ ራሱ እሱን ነበር እየተናገሩ የነበሩት ከአብርሃም ከመንፈስ ቅዱስ ከማፀን ዮርዳኖስ የሚባለውን ሀሳብ ነው። እሱን ሀሳብ ነው እየተናገሩ ያሉት። ውሃውን እንደ ማፀን እየተናገሩ ነው ያሉት። ማፀን ልክ ልጅን እንደሚያሳድግ ልጅን እንደሚቀርጽ ማፀን ልጅን ይቀርጻል። ልክ እንደሚቀርጽ ውሃው ደግሞ የምንቀረጽበት ነው። ያኛው ግን ማፀን ግን ያኛው ማፀን የሰዎች የሚወለዱበት ማፀን እንትን አለ ረዥም ጊዜ የሚያደርግ ነው። ይሄ ግን በአንድ ጊዜ ወዲያውኑ ነው፣ ቅጽበታዊ የሆነ ነገር ነው። ኦገስቲን ሂፖ እኮ ቶታሊ እኮ ስለ እንትንም አያወራም ታውቃለህ አይደል? ስለ ውሃውም እንትን የሚያወራው እንደውም እሱ ውሃውን መንፈስ ቅዱስ ነው ብሎ ነው የሚለው። አይ እንደዛ አይልም። አንተ ሚስ አንደርስቱድ አለኝ መጽሐፉን ላምጣና ላሳይህ። የኪንግ ጄምስ ማብራሪያ ደግሞ ስተዲ ባይብሎ ሙሉ አለኝ አሁን እዚህ ላይ እሱም ላይ እንደዛ ነው እንትን የሚለው። ምን አልከኝ? እስከዚያ ያወራሉ። አምጣና አንብብልን እስኪ። አምጣው ዜድ ዜድ ፍቅርዬ እንደት ነህ? ሰላም ነህ ወይ? ከስንት ጊዜ በኋላ ሰውየው መተከ አዳምሻ ይሄ ቤት በቃ እኔ ጠፍቼ አሁን ዜድ መግባቱ በጣም በእውነት አስደሳች ነው። እና እኔ ጠፍቼ ትንሽ ግራ መጋባቶች በዝተው ነበር እዚህ ቤት። እኔ ጋም ጠፍተሃል እኮ ዜድ እባክህ ምን ቢዚ ነኝ እኔ። አዳም እቺን አርስት በጣም ስለሚወዳት በቃ ከኔ ጋር ነበረ የሚዳረቀው። አሁን ሰዎች እየጨመረ መሆኑ ደስ ብሎኛል። አዳም እኮ ከሆነ ጊዜ በኋላ የእኛ ትምህርት ላይ ነው የሚወድቀው። ጥሩ ነው የያዘዎችን እኮ። አይ እኔ አዳምሻ ባይዘወይ ይሄ የሮሜን መጽሐፍ አይ ቲንክ እኔ አድሬስ ከላክልኝ በጣም አንድ በጣም ትልቅ ቮሊዩም ነው የሮሜ መጽሐፍ። ዳግላስ ሙ የጻፈው ባለፈውም እየነገርኩ ነበር። እሱ ከበዛብህ አንድ ሌላ ቆንጆ መጽሐፍ ልክልሃለሁ። እኔ አሁን በቅርብ አንብቤ የጨረስኳት መጽሐፍ ናት። ሮማንስ ላይ የጆን ስቶት የእኛ ቤተክርስቲያን ትርጓሜ በጣም ብዙ ማለት ከአባቶችም ጋር ትርጓሜ ጋር አይቼዋለሁ። እኔ ፕሮቴስታንቶች እንትን ብለዋል ብዬ አስባለሁ። ከይቅርታ ጋር እንትን እያልኩኝ አለም ችግር የለም ለመሆን አለም። ፕሮቴስታንቶች ሞር ፎከስ የሚያደርጉት የሮሜ መጽሐፍ ምዕራፍ 3 እና 4 ምዕራፍ 3 እና 4 ደሆል መጽሐፍ ቅዱስን የሚተረጉሙት ምን እንዳየሁት ማለት ነው። ደሆል 66ቱን መጽሐፍ ቅዱስ የሚተረጉመው በፕሮቴስታንት የሮሜ መልእክት ምዕራፍ 3 እና ምዕራፍ 4 ተይዞ ሙሉን ራሱ ፊልተር የምታደርገው በሮሜ መልእክት ምዕራፍ 3 እና ምዕራፍ 4 ነው ፊልተር የምታደርገው እንጂ ልክ እንደ አንድ ሮሜ መጽሐፍ የሮሜ መጽሐፍን እንደ አንድ መጽሐፍ ልክ እንደ መጽሐፍ እንደ ያዕቆብ መጽሐፍ ደግሞ ልክ እንደ የሉቃስ መጽሐፍ ልክ እንደ ማርቆስ ወይ እንደ ወንጌላት ምናምን እንደ አንዱ ተደርጎ ሳይሆን ሌሎቹን ራሱ ፊልተር ማድረጊያ ተደርጎ እንደውም ሙሉ ራሱ መጽሐፉ ሳይሆን ፊልተር ማድረጊያ ሮሜ ምዕራፍ 3 እና 4 ነው ፎከስ የምታደርጉት ብዬ አምናለሁ። ያ አሁን እኔ አንደርስታንድ ያደረግኩት ቅድም ዜድንም ሲጠይቀው የነበረው ልጅ ስለ ሕግ ያነሳው ልጅ አይ ቲንክ ለመረዳዳት ምን ወያይ ከሆነ አንዳንድ ጊዜ ገባ ሙሉ መጽሐፉን እኮ ነው መያዝ ያለብህ እንጂ 3 እና 4ንማ እንዴት ልትይዝ ትችላለህ? አይሆንም። እና ጥያቄው ይመስለኛል እኔ አሁን ፓራፍሬስ አደርገው ከዜድ ጋር አሁን ቅድም ወደ ላይ ወደ ታች ስትሉበት የነበረው አይ ቲንክ አንዱ ፍርሃት በእናንተ ሳይድ ያለው ከጸደቀ በኋላ ሰው ጀስቲፋይድ ከሆነ በኋላ አንተ ቅድም በጣም ሮንግሊ ያስቀመጥከው ነገር አለ። እኔ የሮሜን መጽሐፍ በጣም ኤክስቴንሲቭሊ ለማጥናት ሞክሬያለሁ፣ በጣም በብዙ መንገድ ማለት ነው። እና አንተ አሁን ቅድም የጠቀስከው ጀስቲፋይድ የሆነ ሰው ጀስት ሪዛልት የሌለው ነገር አንዴ ብቻ ተደርጎ ሰውየው በቃ ጀስቲፋይድ ይሆንና ከዛ በኋላ የቆመ አይነት ነገር አድርገህ ነው ቅድም ማለት ነው። ቅጽበታዊ ነው ማለት እኮ በቅጽበት የምትደረገው ነገር ነው። ያ ማለት ግን እዛ ጋር ይቆማል ማለት ግን አይደለም። ስቴት ውስጥ ነው ያላችሁት? ጀስቲፊኬሽን ስቴት ውስጥ ነው ያላችሁት? ኖ እኔ አሁን የሮሜን ፖይንት ላስረዳ። ምክንያቱም ቅጽበት ስትል ምን እንደሆነ አሁን ይሄንን ነው የመረዳት ያለብን። ዘሆል ፖይንቱን ካልያዝን የሆነ ቦታ እየገነጠልን ከያዝን ጥሩ አይደለም። አሁን ቅድም ዜድም ሊጠቅስ የሞከረው ሮሜ ምዕራፍ 5 ላይ
የሚጀምረው እንግዲህ በእምነት ከጸደቅን ይልና የጸደቀ ሰው ምን እንደሚሆን ሪዛልቱን እኮ 6-7 ፖይንቶችን አስቀምጧል። ፖል ራሱ ማለት ነው። ገባ? የጸደቀ ሰው ምንድን ነው ሲባል በኢየሱስ ክርስቶስ ሰላምን እንያዝ፣ ከዛ ጸጋ፣ ከዛ ደግሞ በመከራ መጽናት። አየህ አሁን እናንተ አይ ቲንክ ፍርሃታችሁ ጸድቀናል ካላችሁ በኋላ የእናንተ ስላልሆነ ከዛ በኋላ ያለው ኑሮ የቆመ አይነት ነገር ነው። የእኛን ልንገርህ መጀመሪያ ወይም ሚስ አንደርስቱድ እንዳታደርገን እኛ የምንለው ምን መሰለህ? እኛ የምንለው ወይ ያንተ ጨርስና ሀሳብህ የእናንተ እንደዚህ ፍርሃታችሁ ሳትል የእኛን ልንገርህ። እኛ አሁን የሮሜ በሙሉ መጽሐፉ ፖልም ያስቀመጠው ፖይንቱ ያው ሴንትራል ነው። ሮሜ ታውቃለህ፣ ለእኛም ለእናንተም ለሁሉም ክርስቲያኖች በጣም ቤዚክ የሆነ መጽሐፍ ነው ስለሆነ ነው እዛ ላይ የምናተኩረው። ስለዚህ አሁን ምንድነው ሰው መጀመሪያ የራሱ የሆነ ጽድቅ የለውም። ቅድም ተነጋግራችኋል፣ እሱን ወደዛ ውስጥ አልገባም። ከዛ በኋላ ይሄንን ኃጢአተኛውን የሆነውን ሰው በኢየሱስ ክርስቶስ ስራ ያው አንተም እንደምትለው ይሄ ፎረንሲክ በለው ሌጋል ተርም ነው፣ ያው የፍርድ ቤት ቃል ነው። ፎረንሲክ የሚለው ትንሽ እኔ ሜዲካል ወርዱ ላይ ስላለው ፎረንሲክ የሚለው ብዙ ላያስኬደኝ ይችላል፣ ግን መጠቀም ትችላለህ፣ ችግር የለውም። ግን ሌጋል ተርሙ ምንድን ነው? አንድ ኃጢአተኛ የሆነ ሰው ወይም ወንጀለኛ የሆነ ሰው ብለን እንወሰደው፣ ሌጋል ተርም ስለሆነ ወንጀለኛ የሆነ ሰው ፍርድ ቤት ይቀርባል። መረጃው አለ፣ ኤቭሪቲንግ ያጠፋው ነገር አለ። ሰውየውም ራሱ እንዳጠፋ ያውቃል። ከዛ በኋላ ዳኛው ሁሉንም ነገር ዘግቶ ፋይሉን ዘግቶ በቃ ነፃነ ፍሪ ነህ ብሎ ለቀቀው። ያ ዲክሌር ተደረገበት። ሰውየው ጸድቀሃል፣ በቃ ምንም ፍርድ የለብህም፣ ፋይል ተዘግቷል ተብሎ ዲክሌር ተደረገበት ያ ሰውዬ። ያ ዲክሌር ግን ተደረገበት ማለት ያው ቅጽበታዊ ነው። በዛ ቅጽበት ሰውየው በቃ በዛ ቅጽበት ጸድቋል። ሰውየው ኃጢአቱ ምኑ ተሽሮለት ኢምፒውትድ የሆነው የክርስቶስ ጽድቅ ለሱ ሆኗል ማለት ነው በማመኑ ምክንያት። ስለዚህ ካመነ በኋላ ሲያምን ከዛ ፍርድ ቤት ይሄ ሰውዬ ጸድቃል ተብሎ ሲለቀቅ ወዴት ነው የገባው ካልከኝ ወደ አብ መግባት አለን እኮ ይላል እኮ እዚሁ ሮሜ ምዕራፍ 5 ላይ ወዴት ነው የገባው ካልከኝ ወደ ሳንክቹሪ ነው፣ ወደ እግዚአብሔር ጋር ህብረት ማድረግ አይደለ? ጀስቲፊኬሽን ማለት ዘ ራይት ስታንዲንግ ቢፎር ጋድ ነው አለን። ስለዚህ ዘ ራይት ስታንዲንጉ የሚከናወነው እግዚአብሔር ፊት ነው አይደል እንዴ? ከእግዚአብሔር ፊት ወጥታ አይደለም እኮ የሚከናወነው፣ ወደ እግዚአብሔር ነው የምትገባው በዛ ጽድቅ ማለት ነው፣ በተሰጠህ ጽድቅ ኢምፒውትድ በሆነው ጽድቅ ማለት ነው። አንተ ደግሞ ደጋግመህ የተናገርከውን ነገር ደግሞ እዚህ ጋር ላስተካከል። ኤክስተርናል ነው እያልክ ብዙ ጊዜ ደጋግመህ ትናገራለህ። እንደዛ የሚል ነገር የለውም ሮሜ በፍጹም። ጳውሎስም አልተናገረም፣ ሪፎርመሮቹም እንደዛ አላሉ። ምን ማለት ነው ይሄ? ጸድቀሃል ሲባል በክርስቶስ ኢየሱስ ያመነው ሰውዬ ልክ በክሬዲት ካርድ እንደውም ጥሩ ኤግዛምፕል ይሰጡታል። አሁን ለምሳሌ እኔ የ10,000 ብር ክሬዲት ካርድ ቢኖረኝ ገንዘቡ የኔ አልነበረ መጀመሪያ፣ ባንኩ ግን ለእኔ ክሬዲት አደረገው ያን ብር። ስለዚህ የማን ሆነ ማለት ነው? ያ ብር የኔ ሆነ፣ መጠቀም ይችላለሁ። ክሬዲት ካርዴን አውጥቼ መግዛት የፈለግኩትን ነገር ማድረግ ይችላለሁ የኔ ስለሆነ ማለት ነው። ግን ያ ማለት መጀመሪያ የኔ ነው ማለት አይደለም። ባንኩ ነው ክሬዲት አድርጎ ለእኔ የሰጠኝ፣ የሌለኝን ነገር ለእኔ እንዲሆን አደረገ ማለት ነው። የክርስቶስም ጽድቅ እንደዛ ነው። ወደኛ ኢምፒውትድ የሚለው ቃል ኢንፊውዝም በለው ኢምፒውትም በለው ሀሳቡ አንድ ነው፣ አያጋጨንም። ኦርቶዶክሱንም ፕሮቴስታንቱንም ካቶሊኩንም የሚያጋጭ አይደለም ወርዱ ማለት ነው። ኢምፒውትድም በለው ኢንፊውዝድም በለው ያንተ ሆኗል ያ ጽድቅ። ለዛ ነው የእግዚአብሔር ጽድቅ የሚለው፣ ያለ ሕግ ተገልጧል አይደለም የሚለው። የእኛ ያልነበረ የእግዚአብሔር የሆነ ጽድቅ በክርስቶስ። ከይቅርታ ጋር ፍቅርዬ ትክክል እኔ እየተረዳው ነው፣ ግን አንድ ማሳየት ትችላለህ። በፕሮቴስታንቱ መካከል ኢንፊውዝድ ብሎ የተናገረ አንድ ማለት የፈለግከው አይነት ጽሁፍ ማሳየት ትችላለህ? ኖ ወርዱ እኮ ችግር አያመጣም ነው የምልህ። ለምሳሌ ያመጣል እንጂ እንዴት አያመጣም? እሱ አለ እንዴ ትልቁ እኮ ልዩነታችን እኮ እሱ እኮ ነው። ኢንፊውዝድ ብለህ ከተነሳ እኮ በቃ አለቀ እኮ። አሁን ይሄ ጸድቅ ያለው ምናምን እያለ እንትን የሚለን ሰው እኮ አለቀ እኮ። ኢንፊውዝድ ዲክላሬቲቭ ነው። አንዴ ዲክለር ተደርገናል አይደለ እንዴ? ችግሩ እሱ እኮ ነው። አሁን እየተቸገርን ያለ ነው እኮ። ዲክሌር ሲደረግ ያ ጽድቅ ለማን ነው ዲክሌር የተደረገው? ለእኔ እኮ ነው የተደረገው አይደል እንዴ? የኔ ይሆናል ማለት ነው። ለአንተ ነው ዲክሌር የተደረገለ። እንደዚህ አድርገህ ተረዳን።
አጽዳቂ እግዚአብሔር ነው። ዲክሌር ያደረገ እግዚአብሔር ነው። ትክክል። ዲክሪ ሳላል የእግዚአብሔር ዲክሪ ለምሳሌ እግዚአብሔር ፀሐይ ይሁን አለ፣ ፀሐይ ሆነ ነው አይደል? የእግዚአብሔር ቃሉ በቃሉ ኃይልን ያደርጋል። ልክ እንደዚያው ልክ አንተ እግዚአብሔር ለምሳሌ ጀስቲፋይድ የሚያደርግ እግዚአብሔር ነው። ጀስቲፋይድ የሚያደርግ እግዚአብሔር ነው። ግን ከእግዚአብሔር አንጻር ጀስቲፋይድ ሆንክ ተብሎ ሊነገር ይችላል። ከአንተ አንጻር ግን በእኛ ቤተክርስቲያን ከአንተ አንጻር ከሆነ ግን ዳግም ተወለድክ ነው ለአንተ ማለት ነው። አንድ ኢቨንት ነው ያለው። እኛ ጋር ሁለት የሚባል ነገር ኢቨንት የለም። ለእኔ ዳግም መወለድ ነው። ከኔ አንጻር ለእኔ ዳግም መወለድ ነው። እግዚአብሔር ግን ጀስቲፋየር ነው። ጀስቲፋይ እያደረገኝ ነው። እኔ ዳግም መወለድ ነው። ኢፌክቱ ዳግም ተወለድኩኝ። ኢፌክቱ ውጤቱ ዳግም መወለድ ነው። እግዚአብሔር ግን ዲክሌር አድርጓል። ያ ዲክሌር ሲያደርግ እኔ ዳግም ተወለድኩኝ። ከፕሮቴስታንቱ የሚለየን ከፕሮቴስታንት ምለው ማጆሪቲ አብዛኛዎቹ ምናልባት የተለየ አስተምህሮ ያላቸው ሊኖሩ ይችላሉ። ሁሉም እያልኩኝ ብዙዎቹ የሚሉት ምንድን ነው? እግዚአብሔር ጀስቲፋይድ ብሏል። ከዛ በኋላ ግን ሳይንቲፊኬሽንም የለም። ቀጥሎ የሚመጣ ነገር ነው። ከጀስቲፊኬሽን በኋላ የሚመጣ ነገር ነው ሳይንቲፊኬሽን። እኔ እስካነበብኩ ድረስ ሳይንቲፊኬሽን ከጀስቲፊኬሽን ቀጥሎ የሚመጣ ነገር ነው። በሳይንቲፊኬሽን ውስጥ አንተም እንደምትቀደስ በቅድስና እንደምታድግም አለ። ከሱ ቀጥሎ ራሱ ከጀስቲፊኬሽን በኋላ ነው ሪጀነሬሽን ራሱ። አንዳንዶቹ ሪጀነሬሽን ኢቨን ከማመን በፊት የሚሉ አሉ። ሪጀነሬሽን ካመንክ ከተቀደስክ በኋላ ነው የሚሉም አሉ። ከጀስቲፊኬሽን በኋላ ብለው የሚሉም አሉ። አሁን እናንተ ፍርሃታችሁ ምናምን ያልከው ቦታ ላይ ምን መሰለ፣ እኛ እያልን ያለ ነው ሰው ለምሳሌ ከማመኑ በፊት ያለ ጸጋው እርዳታ የሚያደርገው ስራ ያድነዋል ወይ ደግሞ በዛ ይድናል የሚል አስተምሮ የለንም። ሰው በሕግ ስራ ይድናል የሚል አስተምሮም የለም በቤተ ክርስቲያን። ሰው ያለ እግዚአብሔር ጸጋ እግዚአብሔር ሳይረዳው እየሰራ ራሱን ያድናል በራሱ ማለት ነው። ኢንዲፔንደንት ኦፍ ጋድ ልክ የእግዚአብሔር ተቀጣሪ አይነት ነገር ሆኖ እንደዛ ራሱን ያድናል የሚል አስተምሮ የለም። በእግዚአብሔር ጸጋ ግን እየተረዳ አንዴ ጸጋውን ከተቀበለ በኋላ በዛ ጸጋ እየተረዳ ስራ ወይ ደግሞ ፍሬ የማያፈራ ከሆነ አሁን ይጠየቅበታል። ገባ? ጸጋ ተሰጥቶታል፣ ኃይል ተሰጥቶታል፣ መቻልን ተሰጥቶት ግን ፍሬ አላፈራም። ይህ ፍሬ ያላፈራ ሰው ይጠየቃል። ከድህነት ጋር ራሱ ከጀስቲፊኬሽን ጋር ራሱ ይያያዛል ነው የቤተክርስቲያን አስተምሮ። ትክክል እኮ ነው። አሁን ታዲያ ምንድን ነው አሁን እኮ ልዩነቱን እኮ ነው አሁን እያጣው ያለሁት። አዳምዬ እኔ ነው ሚስ አንደርስታንድ ያደረጉት ምንድን ነው? አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ ልጆች ሆይ ብሎ ሲናገር በእምነት የጸደቁ እምነት እንደሚያጸድቅ አምናለሁ። አሁንም ደግሞ የምነግር ነገር በእምነት የጸደቁ ናቸው። ሮሜ 3 ደግሞ የመጨረሻ ላይ ደግሞ ሕግን በእምነት እንሽራለን እናጸናለን እንጂ ብሎ ይናገራል። አሁን በእምነት እንደምንጸድቅ ተናገርና ከዛ በኋላ ሕግን አልተሻረም እናጸናለን እንጂ ብሎ ተናገረ። ስለዚህ አንደኛ ዮሐንስ ምዕራፍ 3:7 ላይ ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሎ ይናገራል። ገብቷል? አይ አዳምዬ አሁን ከዜድም ጋር እኮ ጥሩ አሁን አንተ ያልከው ነገር እኔ አሁን ምንም አይጎረብጠኝም። እኔ አሁን አንተ ያልከው ነገር አልገባኝም። የት ጋ ነው ዜድ ካለው ነገር ጋር እየተለያየ ያለው? ጸጋ ይሰጠዋል አልከኝ፣ እሺ። ጸድቋል ድኗል አልከኝ፣ እሺ። እኔም እንደዛ ነው ምለው። ስለዚህ በተሰጠው ጸጋ ያው ሮሜ እኮ 5 እኮ የሚናገረው እንግዲህ ከጸደቅን ምን እናድርግ እኮ ነው። ዘኔክስት ስቴፕ አለው። አይቆምም እዛ ጋር መጽደቁ። የጸደቀ ሰው አይቆምም፣ ይቀጥላል። ህይወቱ እኮ ይቀጥላል። ስለዚህ በተሰጠው ጸጋ ክርስቶስን እየመሰለ ፍሬ እያሳየ እያፈራ ይሄዳል። ይሄ መጽሐፍ ቅዱስ ትምህርት ነው። እኔ ምንም እኮ አሁን እዚህ ላይ ምንም አይነት ዲፍረንስ የለኝም። በግድ እንደው እንለያይ ካላልኩኝ በስተቀር አንተ ምኑ ነው አሁን ዜድ ያለው ነገር ያልተመቸ? እኔ እሱ ጋር ነው አሁን አንተ ዜድ ራሱ ችሎ ቢወራ ሰው ነው እንዴ? እሺ። ስለዚህ እኔ አሁን እሺ ዜድን ተወና ከኛ ጋር ምንድነው የሚለየን ምናምን ብለህ ካልክ ከጠየቀኝ እሱ ልመልስልህ እችላለሁ። ከእናንተ ኖ የኛ ነው እሱማ የኛን ነው የምትለኝ። አሁን የኔንማ ልትነግረኝ አልችልም። አላጠናሁም። ከእናንተ ጋር የሚያቀያይመን ምን እንደሆነ ልነግርህ እኮ ነው።
እሺ ንገረኝ፣ እሱን ንገረኝ። አሁን እኔ አንተ ባልከው ነገር ላይ ጸድቅ ያለው አልከኝ። እሺ ዳግም ተወለድኩኝ። እሺ የጸደቅኩት በእምነት ነው አልከኝ። እሺ አልኩኝ። ከዛ በኋላ ብዙ ፕሮቴስታንት ምን ይላል መሰለ፣ አሁን ይሄ ፍሬ የምናፈራው አላ ጸጋውን ከተቀበልን በኋላ በጸጋው እርዳታ የምናፈራው ፍሬ ከድህነታችን ጋር የሚያያዝ አይደለም ይላሉ። አየህ፣ ከድህነታችን ጋር አሁን መልካም ስራ የምንለው ይሄንን ነው። እኛ በጸጋው እየተረዳን የምንሰራው ስራ አለ አይደለ? የቅድስና ህይወት ያ ከድህነት አንዴ ኦልሬዲ ድነናል። ከድህነታችን ጋር የሚያያዝ አይደለም። እሺ ይሄን በቃ ጥሩ እኮ አሁን በቃ ጥሩ እየመጣልኝ። እኔም ቅድም ያሰብኩት ይሄንን ነው እዚህ ጋር ኮንቨርሴሽኑ ላይ። እኔ ልንገርህ አሁን የጸደቀ ሰው ይገናኛል ሲባል በምን መሰለ፣ አሁን ልዩነቱ የዲፊኒሽን ችግር ይመስለኛል፣ እኔ የሚመስለኝ ማለት ነው። ምክንያቱም እኔም አሁን ማምነው እንዳንተ ለምሳሌ የጸደቀ ሰው ፍሬ እያፈራ ባይመላለስ ጸድቅ ያለው ብሎ በኃጢአት ቢመላለስ አይድንም ብዬ ነው ማምነው እኔ። ምክንያቱም መጽሐፍ ቅዱስ ያንን አይደግፍም። የዳነ ሰው ወይንም የጸደቀ ሰው ሮሜ ምዕራፍ 5 ላይ የጸደቀ ሰው እንዴት ይመላለሳል የሚል እኮ ኮንቲኒየስ የሆነ ትምህርት አለ። የጸደቀ ሰው የሚመላለሰው ፍሬ እያሳየ ግን ምንድነው ከእናንተ ጋር ያለው ኑዋንስ ምንድነው? ለመጽደቅ ብሎ ሳይሆን ያንን ነገር የሚያደርገው ኦልሬዲ ስለጸደቀና ጸጋው ስለበዛለት ወይንም ጸጋ ስለተሰጠው ገባ። አንድ የሆነ ነገር የዘራኸው ነገር በትክክል ውሃ ካጠጣውና የሆነ ነገር ካደረግከው ሊያፈራ ያለውን ፍሬ ያፈራል ማለት ነው። ብርቱካን ከሆነ ብርቱካን ያፈራል። አቲክ ኑዋንስ አይደለም። እኛ አሁንም እኮ እየነገርን ያለ ነው እኮ ይሄ አሁን በጽድቅ መመላለስ እኮ ከጽድቅ ጋር የሚያያዝ ነገር ነው እኮ። ስለዚህ ለመጽደቅ ነው የሚሰራው ነው የምትለኝ አንተ። ይኸውልህ አሁን ኦልሬዲ አንተ ጸድቃል አይደለ? ጸጋው የሚሰጥህ እኮ ስለጸደቅ እኮ ነው። ትክክል። ኦልሬዲ ልጅ ስለሆንክ እኮ ነው ጸጋ ነው የተቀበልከው። ትክክል። የእግዚአብሔርን ጸጋ ተቀብለ ደግሞ በጸጋው እየተረዳ ማትሰራ ከሆነ ዳሚስ ምን እያረክ ነው? ያንን የእግዚአብሔርን እንትን እያረክ ነው፣ ፍሬ እያፈራ። ትክክል ነው። ታዲያ ከጽድቅ ጋር አይገናኝም አትበሏ። አሁንም ቤተክርስቲያን እኮ በዚህ ነገር ለምሳሌ ፍሬ ማታፈራ ከሆነ እኮ ፍሬ ማፍራት እኮ መጽደቅ እኮ ትክክል እኮ እኔም እኮ ያ እኮ ነው የሚያስኬደኝ። ግን ኑዋንስ ስላልከው እኮ ነው። ኑዋንሱ እነሱ የሚሉት ምን መሰለ፣ እናንተ እያላችሁ ያላችሁት ሰውየው ኦልሬዲ ከጸደቀ እንደገና አይጸድቅም መቼም። ነገር ግን ክርስቶስን ለመምሰል ግንና ፍጽምናውን ለማግኘት ቅድም እናንተ የተነጋገራችሁበትን ይሄ ግሎሪፊኬሽኑ ላይ ለመድረስ ግን ክርስቶስን በመምሰል አየ ይሄንን ዓለም እየካደ ቅድም ማነው ቲቶም ላይ ጠቅሳችሁታል። እየታየ ነው የሚሄደው፣ ህይወቱ እየጠነከረ እየበረታ ከክብር ወደ ክብር ትለወጣላችሁ አይደል የሚለው ክርስቶስን ለመምሰል። ትክክል ነው። ስለዚህ እንደዛ እየሆነ ካልሄደማ በቃ እኮ የሰውዬ እኮ ልክ ዕብራውያን እኮ መጽሐፍ ላይ እኮ ክሊርሊ ይነግረናል አይደል እንዴ? ከግብፅ የወጡት ሰዎች እኮ መንገድ ላይ ቀሩ ይለናል አይደል እንዴ? ኤግዛክት እሱ ነው። በቃ አሁን አየህ፣ ከግብፅ መውጣት አንድ ነገር ነው፣ ከነዓን መግባት ደግሞ ሌላ ነገር ነው። በትክክል ይሄ እኮ ማንም ሰው መቼም በኃጢአት እየተመላለስኩኝ አንዴ በቃ ቀጥላለሁ የሚል እኮ ሰው እኔ ካለ እኔ ራሱ እዚህ ጋር መስማት እፈልጋለሁ። አንተ የምትለው ከኃጢአት መራቅ ራሱ የጽድቅ ስራ ነው አይደለም? ነው እንጂ እንዴት አይደለም? በቃ እኮ ሳንክቲፋይ እኮ የሆንክ ነው የምትሄደው። ሳንክቲፋይድ የሆንክ ነው እየተሻሻልክ ነው የምትሄደው። አንተ በቅርቡ መጠመቅ አለብህ። ፍቅር እኮ ሁሌም ፍቅር የሆነ ሰው ነው። ዜድ እንዴት ነው በፍቅር ትምህርት ትስማማለህ እንዴ? ይሄ እኮ ምንም የመጽሐፍ ቅዱስ ፍቅር እያንዴ ቴንክ ዩ ዜድ። አይ በቃ እኮ ምንም ይሄ እኮ ብዙ የሚያከራክር አይደለም። እኛ የጽድቅ ስራ እንጂ በስራ መስጠት የለም ብለን ነው የምናምነው። በፍቅር እየተናገርኩኝ እኮ ነው። አፌ ላይማ አትቆሟ ነው ለመቆም አይደለም። በፍቅር ሀሳብ ትስማማለህ ወይ? ከዛ ታብራራለህ። ትስማማለህ? ምን ሀሳቡ እኮ 1000 ሀሳብ ነው የተነሳው። አንድ ነገር አለም የተነሳው። ምኑን ነው እስማማለሁ ወይም አልስማማም? አሁን በተናገረው ሀሳብ ላይ ጽድቅ እየሰራ ነው ምን ሄደው ነው የሚለው። ምን ገብቷችሁ እናንተ ወደ እንትን እንዳላችሁ ስላልገባኝ እኔ አሁን የምናገረው ነገር ከእሱ የተለየ ከሆነ የአንዳንድ ጊዜ እኔ ስናገረውና እሱ ሲናገረው አንድ ላይ ሆን የሚችል ነገር ካለ እናያለን ማለት ነው። አንዴ ፍቅር